እና 2 ቪዛ ነው የተሰራልን። ህገ ወጥም እንደሆነ ራሱ ነው አላቅም፣ ግን የምንሄደው በፕሌን ነው። አርካሚ ነበረ። መኪና እየተቀያየረ መንገድ ላይ ወታደሮች ያስቆሙ አሜሪካን ወታደሮች ነበሩና ደላላችን ሴት ናትና ምናለች ሰው ወዴት እንደምንሄድ እንኳን አናቅም። ድጋሚ ተሸትኩኝ። እዛ ወዴት ሄደን ወደ ኢራቅ ሄደን ማለት ነው። እኔ ሁሌም ፈጣሪ የሚለው ጣሪ ወይ ሞቴንም ሆነ ደስታዬን በሀገሬ ላይ አድርግልኝ ነው። በሰው ሀገር ላይ ትናንሽ ካሜራ አንቺ አታቂ ማለት ትናንሽ ካሜራዎች አሉ። ስለዚህ ኢራቅ ፍርስርስ ብላለች በጦርነት ማለት ነው። እና ከመስቀሌ ሌላም ነገርም አለ። ከዛ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይትባረክ እግዚአብሔር አምላክ አቡነ ስቡን ይወቱ ወሎን ይወቱ ለዓለም አምላክ አብርሃም አምላክ ይስሐቅ አምላክ ያዕቆብ ንሴባከ አምላከ ቅዱሳን መላእክት አምላክ ቅዱሳን ነቢያት አምላከ ቅዱሳን ጻድቃን ሰማዕታት አምላከ ቅዱሳን ደናግላን መነኮሳት አምላክ አቡነ ንሴባከ ኦ ንግሥተ ሰማይ ምድር ወላዲተ አምላክ ቤዛዊተ ኩሉ መንተ ወለድኪ መንተ ፍቅረኪ መንተ ኩሉ ፍቅረኪ ንሴባኪ ኦ መስቀለ እግዚ መስቀል ኃይለነ መስቀል ጽንነ መስቀል ቤዛነ ንሴባከ ኦ ሊቃነ መላእክት ቅዱስ ሚካኤል በእንተ አቀቦትከ ንሴባከ ኦ ሊቃነ መላእክት ቅዱስ ገብርኤል በእንተ ብስራትከ ንሴባከ ኦ ኩልክሙ ቅዱሳን ነቢያት ቅዱሳን ሐዋርያት ቅዱሳን ጻድቃን ሰማዕታት ቅዱሳን ደናግላን መነኮሳት ኩልክሙ ንሴባክሙ። እኔ ስሜ ወለተ ስላሴ ሰላም ላቀባላለሁ። የተወለድኩት ጎፋ በምትባል ክፍለ ሀገር ሲሆን እድገቴ ደግሞ በአዲስ አበባ ነው። ከህፃንነቴ ጀምሮ ያው ያሳደጉኝ ወላጆቼ ሳይሆኑ አሳዳጊ ቤተሰቦች ነበሩኝ። ለነሱም አባቴ በአደራ መልክ ገና ራሴን ሳላቅ የ3 ዓመት ልጅ እያለሁ ነበረ የሰጠ ማለት። ትምህርት ቤት እንደማንኛውም ህፃን ቄስ ትምህርት ቤት ገብቼ የተማርኩኝ። ከዛን እያልኩኝ ወደ ሃይስኩል 9ኛ ክፍል ገባሁኝ እና በዛ ውስጥ እየተማርኩኝም ባለውበት ሰዓት በህይወቴ ውስጥ ያው ብዙ ፈተናዎች ነበሩ። ከህፃንነቴ ጀምሮ ብዙ ነገሮች ገጥመውኛል። ያም ደግሞ ከባድ ጊዜ ነበረ። ያም ማለት እኔ አንደኛ ከእናት ከአባቴ ጋር አልነበረም ማድገውና ብዙም ነፃነት ባይሰማኝም ግን ደግሞ አሳዳጊዎቼ መጥፎ ባይሆንም እኔ ደግሞ የሆነ ብዙ ጊዜ ምንድነው ራሴን እንደ ሸክም አድርጌ ነው የምቆጥረውና ቤተሰቦቼም የሚያሳድጉኝ ወላጆቼንም እንዲሁም በቃ እናት አባት የለኝም ብዬ ስለማስብ እነሱ ናቸው ቤተሰቦቼም ብዬ ስለማስብ ስለነበረ ከነሱ ጋራ ሆኜ በምኖርበት ሰዓት አንዴ እንደውም የአባቴ ልጅ መጥቶ ምን አለኝ፣ ልወስድሽ ነው አባታችንም ሞቷል። አባታችን ነበረ በህይወት የነበረውና አባታችን ሞቷል እና አንቺን ደግሞ አደራ ብሎኛል ሲለኝ አይ እኔ አልሄድም፣ ምክንያቱም እሱ ነበር፣ አሁን ደግሞ እሱ ከሌለ እኔ ምን ያደርጋለሁ ብዬ አዲስ አበባ እነዚህ ካሳዳጊ ቤተሰቦቼ ጋራ በቃ ለነሱ አደራውን ያው አባቴ የሰጠውን ለሱ የሰጠውን አደራ ለቤተሰብ ላሳደጉኝ ወላጆቼ ሰጣቸው ማለት ነው። እና ያው በመማርበት ሰዓት ትምህርት ስማር እንደ እናትና አባት የላትም ተብሎ በድርጅት ነበረ ብዙም እንትን የሚያደርጉልኝ የሚሸፍኑልኝ በየአመቱ የደፍተር ዩኒፎርም ምናምን በቃ ብዙ ነገሮችን ይሸፍኑልኝ ነበረ ድርጅት የእርዳታ ድርጅት ማለት ነው። እና ታዲያ እኔ ወደ እስከ 9ኛ ክፍል ልክ ስደርስ አጋጣሚ ታላቅ እህቴ ያው ወደ ውጭ ሄደች። ስትሄድ እኔም ደግሞ በዛ መሃል ምንድነው በቃ እሷ እስከ 12 ተምራለች። ከዛ ደግሞ የሙያም ተምራ ነበረ እህቴ ተምራ
ከዛ በኋላ ግን ወደ ስደት ነው ሄደችው ማለት ነው። ከዛ እኔም 9ኛ ክፍል ላይ ልክ ወደ 10ኛ ክፍል ልገባ ስል ምንድነው ያልኩት? ምን ብዬ ነው የወሰንኩት? በቃ ትምህርት ሰው እስከ 12ም ጨረሰ እስከ ዩኒቨርሲቲም እስከ የትም ድረስ ደረጃ ቢማርም ዞሮ ዞሮ ለስደት ነው። ስለዚህ እኔ ለምን ብዬ ነው ከዚህ በላይ ቢያንስ እስከ 10ኛ ክፍል ድረስ ከተማርኩኝ በቂ ነው ብዬ ወሰንኩኝ ማለት ነው። ይህን ውሳኔን ደግሞ እኔ ብቻ ነው እኔ ነኝ በቃ በውስጤ የወሰንኩት ውሳኔ ነው እንጂ ቤተሰቤ፣ ጓደኞቼም ሁሉም ማንም አያውቅምና ምክንያቱም ከመጀመሪያ ደረጃ ጀምሮ ትምህርት ወድቄም አላውቅም። ግን በቃ 10 ላይ ማቆም እንዳለብኝና ቤተሰቤን ማገዝ እንዳለብኝ በዛ ወሰንኩኝና ለምን አንደኛ የደሃ ቤተሰብ ልጅ ስለሆንኩኝ ቤተሰቤን ደግሞ ማገዝ አለብኝ። ግን እዚህ አገር ላይ ሆኜ ለማገዝ ብዙ ሞክሬያለሁ። የአቅሜን ብዙ ከልጅነቴ ጀምሮ ብዙ ስራዎችን ለመስራትና ቤተሰብን ለማገዝ ሞክሬ ነበረ። ስለዚህ ያለኝ አማራጭ 10ን ማትሪክን ተፈትኜ ለመውደቅ ነው ሀሳቤም የነበረው ማለት ነው። እና ያው ቀኑም ጊዜውም ደረሰና 10ን ማትሪክን ተፈተንኩኝ። ያው ለመውደቅ ባለው አሰራር ፈተናውን ራሱ የተፈተንኩት የሰራሁት ማለት ነው። እና ወደኩኝ። አይዞሽ በቃ ስለዚህ አሁን የፈለግሽውን ኮሌጅ ላይ መማር ትቻለሽ 10+1 ስላለሽ በዚህ እናስተምርሻለን፣ አንቺ የፈለግሽውን ፊልድ ምረጭ ያሉ። ከዛ አሁንም አልቀረልኝም። እሺ በቃ ብዬ መማሩ ፍላጎት ሳይኖረኝ ግን በቃ ፊልድ ምረጭ ብሎ ሲያስመርጡኝ ልብስ ምግብና ኤሌክትሪክሲቲ ነበረ ሲያስመርጡኝ። እኔ ደግሞ ኤሌክትሪክሲቲ መረጥኩኝ ማለት ነው። ከዛ ያንን የመረጥኩትም አንድም ምንድነው ከልጅነቴ ጀምሮ ያው አስተዳደጌ ላይ ትንሽ እኔ ለየት ያልኩኝ ነኝ ማለት ፈጣን ነኝ። በቃ በሁሉም ነገር እግዚአብሔርም ደግሞ ይረዳኛልና በዛ ከሰፈሩም ሁሉም በቃ እለያለሁኝ እና በዛ ላይ ደግሞ የሆነ እንትኔ ይሄ የስታይሌ ደግሞ በቃ ወንድ ነገር ነበርኩኝና ብዙ ጊዜ ስራ መስራት የምፈልገው የወንድ የሚባለውን በቃ የወንድ ነው ብለው ሰዎች የሚሉትን ስራ ነው መስራት ራሱ የምፈልገው። የሆነ ከበድ ያለ ነገር ነው መስራት የምፈልገውና ኤሌክትሪክሲቲ በተመዘገብኩኝ ሰዓት ለምን ብለው ቤተሰብ ራሱ አንቺ ለምንድነው የሴት ስራ ለምንድነው እንትማትዩ እና ለምን ምግብ ወይ ደግሞ ልብስ ለምን እንትናት አልተመዘገብሽ ሲሉ አይ እኔ ቁጭ ብሎ የሚሰራ ስራ አልችልበትም፣ ስለዚህ በቃ እየተንቀሳቀስኩኝ መስራት የምፈልገው አልኩኝ። በቃ እሺ እንደፈለግሽ አሉኝ። እኔም ኤሌክትሪክሲቲውን ከተመዘገብኩ በኋላ ከስንት ጊዜ በኋላ ደግሞ አጋጣሚ በቀበሌ ሊግ የወጣቶች ሊግ እና ማህበር የሚባለው ላይ እዛ ላይ እሳተፋለሁና በዛ በሰፈሬ ባለው በቀበሌ ምን የአጋጣሚ የማለት አሁን የወጣት ሊግ እና ማህበር ስንሆን የሚሰጠን የቀድሞ የስልጠናም ሆነ ስራ አጋጣሚዎች ሲመጡ ቀድሞ እድል ነው የሚሰጠንና እኔም ደግሞ መታወቂያም ስላለኝ ቀድሞ እድል ሲሰጠኝ ምንድነው ብረታ ብረት ትምህርት አለ ተባልኩኝና በጣም ደስ አለኝና እኔም ብረታ ብረት ለ6 ወር ተመዘገብኩኝና ወዲያው ጀመርኩኝ። እየተማርኩኝ እያለ በመሃል ያው የኤሌክትሪክሲቲ ትምህርት ምዝገባይ ተጠራውኝ። ምክንያቱም ብረታ ብረቱ ደግሞ የምማረው ቀን ሙሉ ነበረ የምማረውና ቀን ሙሉ ነው የምማረው። ብዙ ወንዶች ናቸው። ከዛ መሃል እኔና አንድ ሴት ብቻ ነን ያለን። ሄድኩኝ። ጠዋት ገባለሁ። ከዛን እስከ 6 ሰዓት 7 ሰዓት ድረስ ነው የምንማረው ማለት ነው። ለምን እንደዛ ከሆነማ ሁለቱን ጎን ለጎን ለማስካሄድ አልኩኝና አስተማሪ አስፈቀድኩት የቀን ሙሉ የሚያስተምረኝ ብረታ ብረት። እኔም ያንን እየተማርኩ ሁለቱን ትምህርት አንድ ጎን ለጎን እያካሄድኩኝ ያው መጀመሪያ ብረታ ብረቱን ተመረኩኝ፣ በጥሩ ውጤት ተመረኩኝ። ከዛ ደግሞ ወደ ኤሌክትሪክሲቲውን ደግሞ መጨረስ ስለነበረብኝ ያንን እየተማርኩኝ ከሰዓት ላይ አካባቢ ደግሞ ስራ ምናምን ሰራለሁ፣ ስራ ሞክራለሁ። በቃ አልቀመጥምና
በዛ እያልኩኝ በመሃል ያው ፕሮሰስ ጀመርኩኝ ማለት ነው። ኤሌክትሪክሲቲውን እየተማርኩኝ ፕሮሰስ ወደ ኢራቅ እህቴ ደግሞ ከኢራቅ ወደ ኩርድስታን የሚባል እዛ ሀገር ነበረችና በሷ በኩል ፕሮሰስ ጀምሬ ልክ ኤሌክትሪክሲቲውን ተምሬ እንደተመረኩኝ ፕሮሰሱ ደግሞ መጣልኝ፣ ቪዛ መጣልኝ። ሲመጣልኝ ያው በዛ ሰዓት ላይ 15000 ብር ነበረ መሄጃ ማለት ነው። እና 2 ቪዛ ነው የተሰራልን። ህገ ወጥም እንደሆነ ራሱ እኔ አላቅም፣ ግን የምንሄደው በፕሌን ነው። ግን ደግሞ እንትኑ ለካ ህገ ወጥም ነበረ ማለት ነው። ህገ ወጥ መሆኑን ያወኩት በምንድን ነው? ልንሄድ ስንል ደላላችን ሴት ናትና ምናለች 4 ልጆች ነበረን። 2ቱ አረብ ሀገር ሄደው ሌላ አረብ ሀገር ሄደው ሰርተው የመጡና ቋንቋ የሚችሉ ናቸው። አንደኛውና እኔ ደግሞ ምንም የምናውቀው ነገር የለም፣ ቋንቋና አቅም ምን አንልም ማለት ነው። እና 4ታችንን አንድ ላይ አድርጋ አደራችሁን ከዚህ ስትሄዱ ልክ ኢትዮጵያ ኤርፖርት ስትሄዱ የምታሳዩት ቪዛ 2 ነበር የተዘጋጀው። ዱባይ ነው የምንሄደው ብላችሁ ይሄንን ብቻ ነው ታሳዩት አለች። እሺ ብለን ያንን ግን ደብቁት አለች። ወደ ኢራቅ የሚያስገባንን ደብቁት አለች። እሺ ብለን ደበቀን ማለት። ከዛ ልክ እዛ ያው ከዚህ በሰላም እንግዲህ በፕሌን ሄደን ከዚህ የኢትዮጵያ ፕሌን የተወሰደን የመን፣ ከዛ የየመን ፕሌን ደግሞ እዛ ደግሞ ከሰዓት አርፈን ደግሞ የየመን ደግሞ እየተወሰደን ዱባይ ወሰደን ማለት ነው። ከዛ ዱባይ ልክ ስትገቡ ግን ያንን ወይ ቅደዱት ወይ የሆነ በቃ ደብቁት አለችን። ከዛ የኢራቅን ታወጡታላችሁ ትለን እሺ ምናምን ብለን ነው ከዚህ በጣም እንትን ብላን በጣም ብዙ እንትን ብላን ነው መክራን እንደዚህ እና እኔም ደግሞ የመጀመሪያ ቢሆኑ ስደትም ትንሽ እንትን ያልኩት ተዳፈርኩትም ያው 4 ስለሆነ በቃ ምንም አይመጣም ምናምን ብዬ 4ታችንም አንታወቅም፣ ግን እዚሁ በሴትዮዋ ነው የታወቅ ነው ማለት ነው። እና የዱባይ ከደረስን በኋላ ዱባይ እናድር ነበረ ማለት ነው። እና እንዲህ ያለ ወደ ኢራቅ ያው እንግዲህ አድረን ዱባይ ላይ መሬት ላይ ተኝተን አደርንና በንጋታው ወዴት ሄደን ወደ ኢራቅ ሄደን ማለት ነው። እና ኢራቅ ያው ስንሄድ የሚገርም ነው። እኔ እንደዚህ አልጠበቅኩኝ ነበር። በረሃ ነበረ ካለንበት ኤርፖርት እስከ ይሄ ማረፊያችን እስከምንደርስ ድረስ በጣም በቃ ስንት መኪና እየተቀያየረ ነበረ። በቃ ይሄ የእንትን ስደት ላይ ያለ የበረሃ ጉዞ በጣም በዛ አይቼዋለሁ ማለት ነው። እና አርካሚ ነበረ። መኪና እየተቀያየረ መንገድ ላይ ወታደሮች እያስቆሙ አሜሪካን ወታደሮች ነበሩና ኢራቅ ፍርስርስ ብላለች በጦርነት ማለት ነው። እና ወዴት እንደምንሄድ እንኳን አናቅም። መጨረሻ ላይ ያው ማረፊያችንን ደረስን። ከስንት ሰዓት በኋላ ወደ ማታ ጊዜ ከጠዋት ተነስተን እንትን ያልነው በቃ መንገድ መኪና እየተቀየረ እኛ በቃ ዝልፍልፍን ያልነው አቅም አነሰን። መንገድ ላይ እነሱም ብስኩት ምናምን እየሰጡን እየገዙልን ሹፌሮቹ እየተቀያየሩ ነበረ ሲወስዱን የነበረ እና እዛ ደረስን። ያው ከደረስን በኋላ እኔና አንደኛው ልጅቷ ቋንቋ አንችልም አይደለ፣ 2ቱ ናቸው የሚችሉት። እዛ በቃ እኔንም ቋንቋ እንደ ሰውየው ኢራቃዊ ነው የኛ ኤጀንሲያችን ራሱ ማለት ነው። ምን አለ በቃ ቋንቋ እስከምትችይ ድረስ 3 ወር መማር አለብሽ አለ። እሺ አልኩኝ። ከሁሉም ደግሞ እኔ ነበርኩኝ ልጅ ማለት ነው። እና ሰውየውም ለኔ ጥሩ አመለካከት ነበረው አስቀጣሪው ማለት ነው። እና በቃ ቋንቋ እስከትለምጂ ድረስ በርቺ ምናምን ብሎ እንደዚህ እየጻፍኩኝ ምናምን እንዲህ ታጠቢ እንዲህ ልበሺ እንደዚህ እንትን ቢጠጪ ምናምን የሚሉ ቃላቶችን እነዛ በደፍተር ላይ እየጻፍኩኝ ቋንቋ ምን ያደርግልኛል እኔ ቋንቋው ስራው ነው እንጂ ምናምን እያልኩኝ ብዙም እንትን ብልም ግን መግባባት ስላለብኝ ቋንቋውን እየጻፍኩኝ ምን እያልኩኝ ከ3 ወር ምናምን በኋላ አንድ ሰውዬው በቃ ካልወሰድኳት ብሎ ወሰደኝ። ስራ ገባኝ ማለት ነው። ሌላ ጓደኞቼ ሁሉ ገብተው እኔ ብቻዬን ነበር። መጨረሻ ላይ እዛ በቃ ቁርስ ምሳዬን ራቴን ሰውዬው እየቻለኝ እዛ ኖሬ
ከዛ ስራ ገባሁኝ። የገባሁበት ቤት ያው እግዚአብሔር ይመስገን ሰዎቹ መልካም ነበሩ። እግዚአብሔር ደግሞ የትም ቦታም ቢሆን የሰው ፍቅር ሰጥቶኛልና እግዚአብሔር ስም የተመሰገነ እና እዛ የገባሁኝ ሰዓት ሰውየው ትንሽ እንትን ማለት ሰውየው ጠበቃ ነውና ትንሽ ብስጩም ነው እና የመጀመሪያ ጊዜ ያው የኔን ታሪክ ምክንያቱም በ3 ፕሌን ምናምን ነው የሄድኩትና 10 ቤቶች ነበርኩኝ እድሜ መራሱ ማለት ነው። ከዛ ምን አለ ለሴትየዋ ለራሱ እናት ሲነግራት በቃ አመጣጤ ምናምን ሲነግራት ሴትየዋ ደረቷን ነው የደቃች እያለቀሰች። ከዛ እኔ ደግሞ በቃ አልገባኝም እኔ ሴትየዋ ፈርታኝ ነው እንዴ በቃ እነሱ ነጭ ስለሆኑ በቃ እኛ ጥቁር ስለሆነ ነው ምናምን ብዬ እኔ ደግሞ በቃ ተጨነኩኝ። ከዛ ሰውየው በኋላ ላይ ለምንድን ነው ሴትየዋ በቃ የምታለቅሰው በቃ ሴትየዋ እንዲህ እንትን ካለችማ ፈርታኝ ነው ማለት ነው ልጆቹም አሁን ቢያይ በዚህ አይነትማ ምናምን ብዬ ተጨነኩኝ። ከዛ ልጆቹ በቃ ልክ እንዳዩኝ ሲመጡ ከክፍላቸው ተጠመጠሙብኝ። ሁሉም ደስ አላቸው። ከዛ ምንድነው በቃ ግራ ገባኝ። ከዛ ወዲያው ቦርሳዬን የጀርባ ቦርሳ ነበር ያስኩት ይዘውኝ ወደ ክፍሌ ወሰዱኝ ማለት ነው። ምንድነው እና እዛ ታች ያቺ ሴትዮ እያለቀሰች ነው እና ደረቷንም እየደቃች ለምንድነው ምናምን ብዬ በእንግሊዘኛ ልጅቷን ስጠይቃት አይ አይደለም አሳዝነሻት ነው እንዴት እቺን የምታክል ልጅ እንዴት ነው ቤተሰብ ራሱ እንዴት ነው የላካት የሁሉ በረሃ የሁሉ መንገድ አቋርጣ ስትመጣ እንዴት ቤተሰብስ እንዴት ምን አይነት ጨካኝ ነው ብላ ነው በዛን ያዘነችው በዛን ያለቀሰችው። እዛ እሺ እንደዛ ነው ብዬ እሺ ብዬ ተቀበልኳትና ኋላ በቃ እያልኩኝ ኑሮ ጀመርን። እዛ እየኖርኩኝ እንደውም በርግጥ እንግዳ ሲኮን የሰው ሀገር ላይ ትንሽ ከበድ ይላልና እኔም ትንሽ እሳቀቅ ነበረ። በቃ ሰዓቱ ምንም ስለማይታወቀኝ ለሊቱ ምንም አይታወቀኝምና ለምን ሰዓታቸው ይነሱ እንደ ኢትዮጵያ አቆጣጠርም ስላልነበረ ማለት ነው። ግን ያው ከሰውየው ጋራ እስከ መጋጨት ደረጃ የደረስኩበት ነበር። ምክንያቱም አንድ ቀን ተኝተዋል እነሱ እኔ ለሊት ላይ ተነስቼ ግራ ገባኝ ምን ልስራ ምናምን ብዬ ሳይ በራሴ በመስኮት ሳይ ነክቷል ንጋት ነው የሚመስለው እና ከዛ በቃ ነክቷል ምናምን ብዬ ብርሃን አይቼ ወረድኩኝ ማለት ነው። ከዛ ወርጄ ታች እስኪ ስራ ልሰራ በቃ ሻይ አፈላው ምናምን እነሱ አይነሱም በቃ አልነሳ ሲሉኝ ወደ ውጭ ወጣሁኝና ግቢውን ሳይል አዋራ ነበርና የሰውየው መኪኖችም ደግሞ አዋራ ናቸው። ከዛ ለምን አላጥብም አልኩኝና ጎማ እንትን ብዬ መቀመጥም ስለጨነቀኝ ያንን ጎማ አንስቼ እንትን ማጠብ ጀመርኩኝ እና መኪናዎችን ሳጥብ ሰውየው ድንገት ከእንቅልፉ ሲነሳ በካሜራ አየኝና በጣም ነው የጮህብኝ። በቃ በጣም እዛ እንዴት ምናምን ብሎ እንዴት ከዛ ለምን እንትና ከዛ እኔ በቃ ማበላሽ ነው የሚመስለው። ብዙ ጊዜ እኔ ሲጀመር ሰው እኔ የሥራ ፊት ያለኝ የማይመስለኝ ደረጃ ነው እና ማለት ብዙ ጊዜ ሰዎች እንደዚህ ፊቴን አይተው አንቺ ትሰሪያለሽ ነው የሚለው። እኔ ግን በጣም የሥራ እንትን አለኝ ፍቅር አለኝ ስራ በጣም ነው የምወደው። ግን ከእንትን ካልኩ ስራውን ከጀመርኩ በኋላ ነው በቃ የኔን እንትን የሚያውቁት ማለት ነው። እና ሰውዬው በቃ የማበላሽበት መስሎ ጮኸ። ሴትያ መታ አረጋግተው ምናምን በቃ ከዛ አይ ልጅ ስለሆነች እኮ ነው እሷ ደግሞ ለመልካም አስባ ነው ብላ ከዛ ሰውዬውን አስረድታው ብላ በጣም ተቆጣኝ። በቃ በስንተኛው ጊዜ ግን እንትና ላይ ማለት ነው የሆነ አንድ ቀን እንዲያምሽቶ ከስራ ሲመጣ አመሸ ማለት ሲያመሽ ሁሉም ተኝተው እኔ ጠበቅኩት እና ህፃን ልጅ ነበረ ደግሞ እንድንከባከባት ደግሞ ሲጀምር የተሰጠኝ ማለት ነው። እና ስራዬ እሱ ነው ልጅ መንከባከብ ነው። እና ልጅቷን አስተኝቼ ምናምን እኔ ቁጭ ብዬ እየጠበቅኩት ነው። ከዛ ደወልኩለት 5 ሰዓት ከምናምን አካባቢ ላይ ደውዬ ባባ አልደረስክም ወይ እየመጣ ነው ወይ? እስከዛ ደነገጠ። እዛ እንዴ ባባ እስካሁን አልተኛሽም ማለት ሲል አዎ አልተኛው። እስከዛ አንቺ ምን አይነት ልጅ ነሽ በቃ ብሎ አለቀሰ። ከዛ ሁሉም ተኝተው አንቺ ግን እንደ አባት እኔን ጠበቅሽኝ በቃ ብሎ በጣም አዘን። ከዛ በኋላ ከዛን ጊዜ ጀምሮ በቃ ለኔ ሰውየው ልዩ ፍቅር ነበረ። በቃ እንደ ልጁ ነው የሚያይ ልጆቹን እንደሚያያቸው አይነ የሚያይ ለነሱ ያደረገላቸው ለኔም ያደርግልኛል። በቃ ቤተሰብ ሁላ ፍቅር ነበሩና
እንደምን በቃ 2 አመት ምናምን እዛ ቆየው። ህፃኗን ልጅ ራሱ እኔ ያሳደኳት ስም ራሱ እኔ ባወጣውላት ነው ስም ራሱ የምትጠራኝ ነበርና እንዲህ ያለ በቃ ኢራቅ አንደኛው ቤት ያው እንደምንም ብዬ 2 አመት ከጨረስኩ በኋላ ሄዳለሁ ስል በጭራሽ አለ በቃ ሁሉም በቃ በጭራሽ አትሄጂም አለኝ። አይ እኔ መሄድ አለብኝ ሀገር ያልኩ ምንም ብር የለሽም እኮ አለኝ። እውነትም ብር አልነበረኝም። ለምን ለቤተሰብ እየላኩኝ ነበረ ምንም ብር እጄ ላይ አልነበረም። እና እኔ ደግሞ በቃ ሀገሬን ነው መሄድ የምፈልገው አልኩኝ። እዛን ከፈለሽ ደሞዝ ጨምርልሽና እዚህ ኑሪ እና እዚህ ቢያንስ የሆነ ነገር መያዝ አለብሽ ሲል አይ አልኩኝና አልቅሼ እንተስል ከዛ በቃ ሰውዬው በጣም አዘነ። ሴትዮዋም ለመነች፣ ሁሉም ለመኑ እና በዱቤ ነበር ሁላ መሰራ የነበረው ብር እዚህ ለቤተሰብ ልኬ ማለት ነው። መሬት ማለት እህቴ ታላቅ እህቴ ቤት አገኘችና ቤት ገዝታ ነበረ። ከዛ እኔም ብር እንድልክ ስጠይቀኝ እሺ ብዬ ስልክ ከዛን አሁንም እንደዚህ ተባልኩኝ እንደዚህ ለካርታ እንትን ለማለት እንደዚህ በቃ ብቻ ምንም እጄ ላይ አልነበረም። ከዛን ባባ አልኩት እባክህን ብር ላክልኝ ስል እንዴ አንቺ ሳለኝ ሲለኝ እኔማ እግዚአብሔር ያቀለስ አንቺ እኮ በዚህ እድሜሽ በሀገርሽ ከቤተሰብሽ ጋር በምትማሪበት ሰዓት የሰው ሀገር ግን ይሄ ሁሉ ደክመሽ እንቅልፍ አተሽ እየሰራሽ እንደዚህ ባገኘሽው ገንዘብ ለምንድን ነው እንደዚህ የምትሰጪ? ከዛ ለኔ ፈጣሪ ያቀልኛል ነበር ምለው እና በጣም ነበር የሚገርማቸው እነሱ ለኔ ካላቸው ፍቅር የተነሳ በቃ ይረድ። ከዛ እኔ በቃ ሰውዬው በጣም መልካም ሰው ነው እና ብር እንኳን ደሞዜን እንኳን እኔ አላቅም ስንት ይሁን ምናምን አላቅም። እሱ ነው እንደውም ማለት $300 ነበርና የመጀመሪያ ደሞዜ ማለት ነው። እና ምንድነው የሚያደርግልኝ ልክ የደሞዜ ቀን ሲደርስ ባባ ዛሬ ደሞዝ ቀንሽ ነው ብሎ እንደውም መዝገብ ላይ ከዛ ላስቀምጥልሽ ይለኛል። አዎ አስቀምጥልኝ። እንዲህ ነበር የሚጠራቀመው ነበር። ከዛ ግን የዛኔ በቃ ምንም ማድረግ አልችልም፣ ቤተሰቤ እዛ ብር ያስፈልገዋል ብዬ ብሩን እንዳለ ላኩኝ ማለት ነው። ከዛ በዱቤ ማለት ያው ያሰራውበትን ወራትን ማለት ነው ጨምሬ እየሰራውኝ ከዛን $200 ብቻ ነበር የቀረኝ ማለት ነው። ዛን ያቺን ይዤ ወደ ሀገር ሄዳለሁ ስል አይሆንም አትሄጂም። ከዚህ ጋር ደግሞ ጓደኞቼ ደግሞ ይመክሮኛል በቃ ውጪና ሌላ ቤት በነፃነት ግቢ ምናምን። አይ እኔ ወደ ሀገሬ ነው የምሄደው የምፈልገው አልኩኝ እና በቃ እንዲህ እያልኩኝ በስንት መከራ በቃ እምቢ ብዬ ወጣሁኝ። ከወጣሁ በኋላ ሌላ ቤት ገባሁኝ ማለት ነው። ሌላ ቤት ያው ድጋሚ ተሸጥኩኝ። እዛ የቢሮ ሰውየው ደስ ብሎ ተቀብሎኝ ለሌላ ሰው ገባው ማለት ነው። ሌላ ጋር እንዲህ እያልኩኝ ብቻ ኢራቅ ያው ብዙ ነገሮችን አሳለፍኩኝ። ከዛ በኋላ ከኢራቅ እያለውኝ በቃ አንዳንድ ነገሮች ማለት እዛም ጦርነት ነው። በዛ ላይ በቃ በሰቀቀን ነው የሚኖረው። ለምን እኔ ሁሌም ፈጣሪ የምለው ጣሪ ወይ ሞቴንም ሆነ ደስታዬን በሀገሬ ላይ አድርግልኝ ነው። በሰው ሀገር ላይ አንድም ነገር እንዳልሆን አደራ ብዬ ነው ሁል ጊዜ ጸሎት ባይኖረኝም ግን እንደዚህ ይላለውና ጦርነት አለ። ከዛ እንዲ ተኝተን ራሱ የቦምብ ድምጽ ይሰማል፣ የጥይት ድምጽ ይሰማል። እኔ ደግሞ አጋጣሚ ነስርያ የምትባል እዛ አካባቢ እዛ ነበረ ምኖረው፣ እዛ አካባቢ ነበር። ያ ደግሞ ገጠራማ አካባቢ ስለነበረ እና እዛ ብዙ በቃ ቤቶቹ ምናምን ሁሉ ነገር ፈራርሰዋል። መንገዱ ራሱ ምቾት የለውም እና መኪና ሲሄድ ራሱ እና ወታደሮች ናቸው በቃ በየመንገዱ ሁላ ማለት ነው ስንወጣ ስንገባ። ኋላ በቃ እንደምንም ከሰዎቹ ጋር ሰዎችም ደግሞ ያው በጣም እኛ ክርስቲያኖችን ይወዱናልና የኢራቅ ሰዎች በጣም ለኢትዮጵያንና ለክርስቲያን ያላቸው ፍቅር በጣም ይገርመኛልና ብዙ ታሪኮችን ራሱ ይነግሩኝ ነበረ። እንዲህ ያለ በቃ እኔም እዛ እየኖርኩኝ እያለ ምን ሰዓት ደረሰ እነዚህ አይሲሲዎች ሊቢያ ላይ እንደዚህ ያረዱ ምናምን ሰማዕትነት ያለፉ የዛን ሰዓት ላይ እነሱ ደግሞ ወደ ኢራቅ ገብተዋል። ከዛ ወደ ኢራቅ ገብተዋል እንዲያረዱ ነው ክርስቲያኖችን እየገደሉ ነው ምናምን ሲባል እኔ እዚህ የሰው ሀገር ላይ በዚህ
እዚህ ደሜ እንዲፈስም አልፈልግም። ከሰው ሀገር ላይም ደግሞ በቃ ምንም ነገር መሆን አልፈልግም። ሞት የሚሆን ደስታዬ ሀገሬ ላይ ይሆንልኝ ብዬ ቆረጥኩኝ። እዛ ሰውየው አንድ ነገር ቢመጣ እንኳን አለ ያው ሌላኛው ቤት የገባውበት ነው ባባ ቀድሜ እኔ ራሴን ነው የምሰጠው፣ አንቺ ምንም አትፍሪ እና ምንም አያመጡ ማለት አይ እኔ እናቴ አንተ ሀገር ነው ብትሞትም የሆነ ነገር ብትሆንም አንተ በሀገር ላይ እኔ ግን ሀገሬ ላይ እጄ የሀገሬ አፈር እንዲነካኝ ነው የምፈልገው ብሞትም እንኳን ብዬ ምክንያቱም እዛ የሆነ ነገር ብንሆን እንኳን እኛ አንድ እንደ ህገ ወጥ ነው እዛ ጋር የምንታየውና ማንም እንትን አይለንም ማለት ነው። እዛ በኋላ እነሱ ገብቷል እኔ መሄድ አለብኝ አልኩኝ። እዛ ቤትም ትንሽ ጥሩ ነገርም ከሴትዮዋ ማለት የሰውየው ያገባት እንደ ውሽማ የሆነ ሴት ስለነበረች እኔ ደግሞ የመጀመሪያ ሚስቱን ስለማውቃት ስለነበረ በጣም መልካም ሰዎች ስለነበሩ በትዳራቸው ገብታ ስለበጠበት ለዛ እኔ ሰላም የለኝም ነበር ከሷ ጋር ጥሩ ሁኔታ አልነበርኩኝም ማለት ነው ከዚህ ሴት ጋር እና ለዛ እንደውም ህልም እንደውም አየሁኝ አንድ ቀን ምንድነው ያየሁት ህልም ያስፈራ ነበረ። ከዛ ያን በዛ ህልም የተነሳ እኔም ደግሞ እዚህ ቤት አላድርም በቃ መሄድ አለብኝ መውጣት አለብኝ ብዬ ከዛ ቤት በቃ ሰውየው እንዲሸኘኝ ተናርኩኝ። እዛ ወደ አገሬ ካልሄድኩኝ ምንም ቢሆን አገሬ ገብቼ ምንም ቆሎም አልበላም፣ ቤተሰብ አለኝ፣ ወዳጅ ዘመድ ጓደኞች አሉኝ። በቃ አገሬ ነው የምሄደው አገሬ ነው እና በቃ በአገሬ ደግሞ ያውቃሉ እነሱ ራሱ ለኢትዮጵያ ለአገሬ ያለኝ ፍቅር ማለት ነው እና ወደ አገሬ ነው የምመለሰው ብዬ እኔም ሸኘኝ። የሚገርመው በሹፌር ነበረ እስከ ኤርፖርቱ ድረስ በጣም ሩቅ ነው እንዳልኳችሁ ያው እዛ የመጣውበት ነውና እዛ ነበረ ቀጥታ የወሰደኝ። ከዛ ልክ ስንት ሻንጣዎች ነበሩ ለሰው ስጦታ ምናምን የገዛው እና 4 አመት ነው ኢራቅ የቆየሁትና ከዛ እቃ ይዤ ምናምን ነበረ ያንን ሁሉ ይዤ ለአልፈስ ለዛ ኤርፖርት ስደርስ አይ እስከ 30 ኪሎ በላይ አያልፍም አለኝ ሲሉ እና ምን ይሻላል ሲል በቃ ሹፌሩም ደግሞ ተመልሶ ነበረ። ከዛ ያለኝ አማራጭ በቃ ሁሉንም እቃ ጥዬ አንድ ሻንጣ ነበር ይዤ ማለፍ የምችለው ማለት ነው። ከዛ አንድ ሻንጣ ብቻ ይዤ በቃ ጓደኛ እዛ የነበረችኝ አብራኝ ወደ ስደት አብራኝ ሄደች የነበረች እንዲህ ብዬ ስነግራት በቃ ችግር የለውም አንቺ ይዤ እኔ እቃውን ደግሞ አከፋፊ ጌም ቢሆን እልክልሻለሁ አለች። እሺ ምናምን ብያት እኔ በቃ ትቼ ወደ አገሬ ገባኝ ማለት ነው። እና አገሬ እንግዲህ ስመጣ ያው ቤተሰብ አለኝ ሙሉ ነገር አለኝ ጓደኛ ወዳጅ ዘመዶች እና ደግሞ ከስደት ያው ሲመጣ ደግሞ ያለው ነገር የሰው ማመለካከት ጥሩ ነው ያው የሆነ እንትን ድረስ ከመንገና ምንም ለራሴ ብያስኩት ነገር ምንም ነገር የለም ግን ለቤተሰቤ በመሆኔ ብቻ ደስተኛ ነበርኩ። ለቤተሰቤ በቃ ይሄን አድርጌያለሁ ብዬ ራሴ በቃ ህሊናዬ ምጽናናበት ነገር ስለነበረ በዛ ስለረካኝ ምንም አልመሰለኝም። የመጣው ጊዜ በቃ ጥሩ ነበር አቀባበሉ እና ድንገት ነው የመጣውባቸው። ሰመጣ ራሱ መጣሉ ምናምን አላልኩኝም። ሌሊት ነበረ ትራንዚቱ በኳተር እና ሌሊት ነው የገባው 9 ሰዓት ከምናምን ነው እዚህ የገባሁት እና ሆቴል ነው አርፌ ከዛ በኋላ በማግስቱ ነው እነሱን ቤተሰብ ደግሞ መጥቼ ያገኘሁት ማለት ነው እና ጥሩ ነበረ። እዛ ስራ በቃ ፈልጌ መግባት አለብኝ ብዬ ስራ ገባሁኝ። እንደዚህ ኩኪስ ቤት ነበረ እዛ ገባሁኝ ፒያሳ ማለት ነው። እዛ እየሰራሁኝ ምናምን ብቻ ግን ቤተሰብ ጋራ ጥሩ ነገር ሰላም አልነበረኝም ማለት ነው እና ያ ነገር በዚህ ከቀጠለ እንዴት ነው የምሆነው ብዬ ድጋሚ ስደትን አሰብኩኝ። ስመጣ ግን ላለመሰደድ ነበረ ዳግም ስደትን ላለማየት ነበረ የመጣሁት ማለት ነው። ግን አልቀረልኝም። ድጋሚ ስደትን አሰብኩኝ። በቃ ለምን አልሄድም ምናምን ብዬ ወደ ግብጽ ነበረ ለመሄድ ትንሽ እጄ ላይ ብር ነበረ። ከዛን ከእህቴም እንትን ብለን ቪዛ ፕሮሰስ መጥቶልኝ ምን ብሎ ግብጽ ደግሞ ጓደኛዎች ነበሩኝና አንዷ ቤቱላ አዘጋጅታልኝ ነበረ ማለት ነው እና ይሄኛው ፕሮሰስ የግብጽ ፕሮሰስ የጀመርኩበት ሰውየው ደላላው ብዙም ቢሮ ምናምን የለው መኪና ላይ ስለሆነ የምናገኘው ይሄ ሰውየው ምንድነው
እንትን ያደረገን ማለት ነው። ሸወደን በቃ ከነ ፓስፖርቴ ከነ ብዙ ብር ወስዶ $60,000 ነበረና 60,000 ነበረ በዛ እንትን ወደ ግብጽ ለመሄድ ማለት ነው። እዛ በዛ ብሩን ይዞ ጠፋ። ቪዛዬ ምንም ቀረ ማለት ነው። ከዛ በኋላ እኔም በቃ ከቤተሰብ ጋር ጥሩ ለምን እኔ በእኔ ምክንያት እንደሆነ ነበረ ቤተሰብም እንትን ያለው የተሰማውና በቃ ጥሩ ነገር አልነበረም። በጣም የሚያሳዝንና በጣም ከባድ ጊዜ ነበር ያሳለፍኩት ማለት ነው። ከዛ በኋላ በቃ ወደ ውሳኔ ሄድኩኝ። እግዚአብሔርን ድጋሚ ደግሞ ተማጽኜ ስደትን ያው ምንም እጅ ላይ አልነበረም ተበድሬ ምናምን 8,000 ነበረ ዱባይ ወደ ቪዛ መጣልኝ። ወደ ስደት ተመልሼ ሄድኩኝ ማለት ነው። ወደ ዱባይ ከሄድኩ በኋላ እግዚአብሔር እንግዲህ ምክንያቱም ከዚህ ሁሉ ነገር በቃ ተስፋ ቆርጬ ሁሉ ነገር መሮኝ ምንድን ያልኩት በቃ ማኑኤል ቤተክርስቲያን ነበር የሄድኩትና አልቅሼ በቃ ካሁን በኋላ አልኩ በቃ እኔ ለኔ ነኝ ማለት ነው አልኩኝ። ማንም የለኝም እኔ በቃ ቤተሰብ ወዳጅ ዘመድ ብዬ ነበር የመጣሁት። ግን ማኑኤል አባቴ ወር አሁንም መለምንክ አልኩኝ ሄጄ 4 አመት ሰርቼ መጥቼ ራሴን በቃ ችዬ ለራሴ የሆነ ነገር እንድሰራ ወይም ደግሞ ቤትም ቢሆን እሰራለሁ ብዬ ነበር። እንደዛ ብዬ ተመጽኝና አልቅሽ በጣም አልቅሽ አዝኜ ነው የሄድኩት ማለት ነው። ሲሄድ እዛ በቃ ዱባይ ቪዛ መጣልኝ ወዲያውኑ በጓደኛዬ ወንድም በኩል ነበረና እሱ እንትን ስለነበረ ላከኝ ወዲያውኑ። እዛ ሄጄ የሰው ዳም ከፈልኩኝ ስራ ጀመርኩኝ ማለት በቪዚት ቪዛ ነበር የሄድኩት። ትንሽ ቶሎ ስራ አልገባውም ነበረ እና እዛ ደግሞ ያለው ትንሽ ዱባይ ላይ የሰው ልጅ የረከሰ ማለት ይቻላል። በተለይ ኢትዮጵያን ወገኖቼ በጣም የሚያሳዝኑት ማለት ነው። እና ዱባይ ላይ ያየሁት ኢራቅ እንኳን ነፃነት የለም ተብሎ በህገ ወጥ መንገድ እንኳን ሄደን እዛ የነበረው ነፃነት ይበልጥ ነበረ። ፍቅራቸው ለኛ ያላቸው አመለካከት ሁሉ ማለት ይለይ ነበር። እዚህ ዱባይ ላይ ግን ያየሁት ነገር በጣም ያም ነበረ ማለት ነው። እና በቪዚት ቪዛ በአንድ ቤት ውስጥ ብዙ እንትን ሰራተኞችን ማለት ከክፍለ ሀገር ምናምን የመጡ ልጆች አሉ ሴቶችና አጎራቸው በቃ በተለይ የክፍለ ሀገር ልጆች ሲሆኑ ደግሞ የሚደርስባቸው ስቃይ በጣም ነው የሚያሳዝነው በራስ በገዛ ወገን ላይ ማለት ነው። እና እኔ ያንን ሳይ በጣም ነበር የሚያመኝና ይሄንን እያዩ እንዴት ነው መቀመጠው? እና ልክ እንደ እቃ እንደ መሸጥ ነው የሰው ልጅ የገዛ ወገን እንዴት አድርጎ እንደሚያሰቃይ ማለት ነው። እና በቪዚት ቪዛ በጣም ብዙ ልጆች አምጥተው ያ ቪዚት ቪዛ ወራት እንትናቸው ቀኑ ካለፈ በቃ ወደ ሀገር ነው የምትመለሰች ማለት ነው። ምንም ብዙ ነገር ሽጣ ሄዳ ብዙ የቤተሰቦቿን ብዙ ነገር እንትን ብላ ቤተሰቤን አሳልፋለሁ ቤተሰቤን ተሻለ ነገር ላይ አደርሳለሁ ብላ ሄደች እህት እዛ ጋር የሚደርስባት ነገር ሳይ እውነት እኔ በቃ እግዚአብሔር ምን ሊያስተምረኝ ነው እያልኩኝ ነበረ ማለት ነው። እና በገዛ ወገን እንደዚህ የሚደርስ ከሆነ እዛ ኢራቅ የነበረው ሰውዬው በጣም ደግ ነው ያልኩት። በጣም እጅግ በጣም ደግ ነው ያልኩት። ለኛ የነበረው ፍቅርና ለኛ የነበረው አክብሮት ማለት ነው። እና ምንድነው በቪዚት ቪዛ እዛ እንቀመጥና ተቀምጠን ቢሮ አለ እዛ ተቀምጠን እንጠየቃለን ስራ ምን እንደምንችል ጥያቄው ሁሉም ይመጡና ምን ምግብ ትችያለሽ ምን በያሉ ነው የሚጠይቁት ማለት ነው። እና እኔም ያው ብዙም ይሄ የአረብ ምግብ ሰርቼ ስለማላቅ ለምን እኔ ኢራቅ ስኖር እኔ ልጅ ነው ማሳደገው እነሱ ናቸው የሚያበስሉት። እኔም ደግሞ የራሴን የሀገሬ ምግብ ሰርቼ ነው የምበላው። እኔም በነፃነት የራሴን የፈለኩትን ሰርቼ ነው የምበላው ለራሴ ማለት ነው። ስለዚህ እዚህም ደግሞ ምግብ ሲጠይቁኝ ምግብ እነዚህ ሰዎች ሆድ ብቻ ነው እንደ ያላቸው ቆይ ለሌላ ልጅ ምናምን ወይ ደግሞ ጽዳት እንደዚህ ብሎ አይፈልጉም ወይ ምናምን ቢስ አይ በቃ እንዲህ ነው እነሱ ሁሉም ይመጣሉ ምግብ ነው የሚጠይቁት። ከዛ ሌሎቹ እንዲናገራሉ ነው የሆነ ይወስዷቸዋል የሆነ ሳምንት ያቆያቸው ነው ደግሞ
ወይ መልሷቸዋል ወይ እንደዚህ ነው ብሎ ይናገራሉ። እና እኔም በቃ እንደዛ ከሆነ አልኩኝ እሺ የዱባይ ምግብ አሰራር ንገሩኝ ያልኩኝ እና ምን ማድረግ ጀመርኩኝ። በዚህ ሁኔታማ እኔ እዚህ መቀመጥ አልፈልግም አልኩና ማየው ነገርም እየደበረ ስለነበረ ማለት እቺ ኤጀንሲዋ ለኔ ጥሩ እኔ ያው የከተማ ልጆችን እንትን ይላሉ የሚገርሙ ምክንያቱም ይፈሩናል ለኛ ይሄን አይል እንደዚህ ተዳፍረው እንደ ክፍለ ሀገር ልጆች እንደዚህ ለማሰቃየት ምናምን እንደዚህ ነገር አይሞክሩም ማለት ነው። እና እኔም ደግሞ እንደዛ ነገር ስለነበር ሙሉ ስለነበርኩኝ ምንድነው በቃ ምግቡን ንገሩኝ አልኩኝ እና የሚችሉ ልጆች ምናምን እነሱን እየጠየቅኳቸው በቃ ሩዝ በየአይነት ነው ስማቸው ብቻ ነው የሚለያየው ማለት ነው። እዛ ስማቸውንም ጻፍኩኝ የእንትን ብሪያኒ የሚባለው ካብሳ ምን የሚባሉት እነሱ አሰራራቸውና ከለራቸው ነው የሚለያየው ማለት ነው። እና እንጂ ሩዝ ነው በቃ ሩዝ ነው ሁሉም የሁሉም ስም ማለት ነው። በዶሮ ሊሰራ ይችላል በስጋ ይሰራና ነው አልኩኝና በቃ ስም ዝርዝሩን ጻፍኩኝና ካም በኋላ እችላለሁ ነው ያልኩ። በቃ ምግብ መስራት ትችላለሽ ካሉኝ አዎ እችላለሁ እና ብዬ ሙሉ ሆንኩኝና አንዲት ሴትዮ መጣች። ለመጀመሪያ ጊዜ ምግብ ትችላለሽ ብሎ ሳይሆን እንትን ቋንቋ እንግሊዘኛ ትችላለሽ ብሎ የሚጠይቅ መጣ ማለት ነው። እና እቺ ሴትዮ ምን አለች መታ ቋንቋ እንግሊዘኛ የሚችል አለች ስትል ከዛ ወዲያውኑ እቺ የምታስቀጥረው ምን አለች ይሄው በይ ሰላም ነይ አለችኝ። ይሄው በይ እንግሊዘኛ ትችይልኝ አለችኝ። አዎ አልኩ። በይ እንግዲህ ከዚህ ሴትዮዋ ጋር ዛሬ እንደምንም ከዚህ መውጣት አለብሽ አለችኝ። እሺ ምናምን አልኩና ሴትዮዋ የት ሀገር ነው የሰራሽው አለችኝ ስትለኝ እኔ ኩዌት አልኳት። እሺ ከኩዌት ነው የመጣሽ? እሺ እንግሊዘኛ ትችያለሽ? አዎ። ከዛ በኋላ እሺ አለችና ጻፈችና አንብቢ አለችኝ። አነበብኩኝ። ከዛ ደግሞ አይ ጥሩ በቃ ምናምን አለችና እኔ በቃ እንግሊዘኛ የሚችል ብቻ ነው የምፈልገው አለችኝ። ስለዚህ አዎ በቃ ምግብ ምንም አልጠየቀችኝ። ስለዚህ ወይ ከዚህ ሴትዮዋ ጋር ቀለለኝ ማለት ነው። ማለት ከመውሰዷ በፊት እንደውም ያን ጥያቄ ከጠየቀችኝ በኋላ ብዙም በኔ ሙሉ አልሆነችም። እንዳልኩኝ ፊቴ የሥራ ፊት አይመስልምና በቃ የሆነ የሥራ ሰው አልመስላቸውም። እንዳልኩ እዚህ አገሬ ላይ እንኳን ከገባው በኋላ ነው የኔን የሥራ ያለኝ ሞራል የሚያውቁት ማለት ነው። እና ማለት ፊቴ ብቻ ሳይሆን የሆነ አለባበሴ ምናምን በቃ እኔ አለባበሴ ምናምን ራሱ ለየት ያለ አለባበስ ነው የምለብሰው። ይሄ የወንዳ ወንድ ስታይል ስለነበረ ማለት የወንዳ ወንድ መንፈስ ነበረ ላይ ነበረው ማለት ነው። ጸጉሬ ፍሪዝ ነው ምናምን ማደርገው እና የሆነ ሸሚዝ ሰፊ የወንድሜን ነው እንደውም ለብሰው ብዙ ጊዜ ማለት ነው። ሰፊ ሸሚዝ ሰፊ ቲሸርቴ ከጫማ ጋራ ሸራ ጫማ ምናምን ጋራ ማች እንደዚህ ነገር ነው ማደርገውና በዚህ እና ንግግሬም ሳወራ ምናምን እንደውም አሁን ተስተካክዬ ነው እግዚአብሔር ስም የተመሰገነ ይሁን እና እጄ ሁላ እንትን ይል ነበር ማለት ነው። እጄ ማብሮ ነው የሚያወራ የነበረው ማለት ነው። እና በቃ ሳወራ እንደ ወንድ በቃ ንግግር ነው ማወራው እንጂ እንደ ሴት አይደለም ማወራ የነበረው ማለት ነው። እና በዛ የተነሳ ምሰራ አይመስላቸውም ማለት ነው። ያ ፊዚካሊን በማየት ማለት ነው። አለባበሴ ምንን ነው የሚያየሳው ሱሪ ሰፊ ምናምን እንደዚህ ነገር ነበር ማደርገው። ከዛ በዚህ የተነሳ ሴትዮዋ አይታኝ በቃ ብዙም እንትን አላለችም። በቃ ልትወስደኝ አልፈለገችም ነበር። እሷ ቁጭ ላይ ያወራችኝ ያለ ልጇ ደግሞ የትንሽዬ ልጅ ነበራትና የ7 ዓመት ልጅ ነበራት። ከዛ ልጅ ሴትና ወንድ ሁለት ናቸውና አንድ ሴቷ 14 ዓመቷ ወንዱ ደግሞ 7 ዓመቱ ነው ማለት ነው። ከዛ ልክ ልጁ እየተጫወተ ያለ አላወቀም። ከኋላ ደግሞ አንዲት ልጅ ደግሞ ትልቅ ሻንጣ ይዛ ልክ ልጁን እንዲ አሽቀንጥራ ልጥለው ነበረ ማለት ነው። ከዛ እኔ ደግሞ ዘልዬ ማንንም አላየም ነበር ዘልዬ ልጁን እንትን አረኩኝና ከሻንጣው ከመገፋት ልጁን አተረፍኩት ማለት ነው። ከዛ ያንን አየችና በዛ ምክንያት በቃ ልወስዳት ነው አለ። ዘን ልጄን እኮ ታደገችልኝ ይሄ ሻንጣ እላው ላይ ቢሄድ እንዴት እንትን በቃ የሚደርስበት ምናምን ልጄን ስለታደግሽ ብላ በዚህ ተነሳ ወድጄሻለሁ አለችና ወሰደች ማለት ነው። ከዛ በኋላ ሄደን ያው እሷ ቤትም እሷ አፓርታማ ነበረ ተከራይታ ነው የምትኖረው። ሴትዮዋ ሳውዳዊ ናት። ሳውዲ አረቢያ ሰው ናት። እና ግን ባሏ ኢማራታዊ ነው ማለት ነው። የዱባይ ሰው ነው።
ልጆቹም እንደዛ ማለት ነው። እና እሷም ስደተኛ ናት፣ ግን ብዙ አመት እዛ የኖረች ናት። እና ሴትዮዋ በተፈጥሯ ሰው አታምን፣ ጨካኝ ናት። ሰው አታምን። ምን ስገባ እንኳን ራሱ ብዙ ነገር ነው የፈተሸችኝ። ስትፈትሽ መጻፍ የጸሎት መጻፍ ይውል አልቀራትም ማለት ነው። እና የአንገት ይሄ ችግር የለብኝም ማለት የአንገት ማተብ መስቀል እንትን የብር መስቀል ምናምን ነበረ። ያንን ምናምን አይችና ይሄ ችግር የለብኝም እኔ ለምን ሳውዲ አረቢያ ብዙ ጊዜ ማተብ ምናምን ያስበጥሳል። እኔ ደግሞ በሃይማኖቴ አልደራደርም በዛ ሰዓት ራሱ ማለት ከዛ እሷም መስቀልሽ ምናምን ችግር የለብኝም ማለች። ከዛ ግን እንደዚህ መስፈርት አለችኝ አለባበሴ ምናምን ማለት ነው ጸጉሬ ምናምን ሻሽ መሸፈን እንዳለብኝ ችግር የለም አልኳት። እዛ ስራ ልክ ልጀምር ምናምን ስል ምን አለችኝ ግን አለ ከአንድ ከሁለት ቀን በኋላ እኔ ምልሽ አለችኝ ልጅ ትመቻለሽ እንዴ አለችኝ። ስለዚህ እኔ እብድ ነኝ እንዴ ልጅ መመታው አልኳት። አይ ኢትዮጵያኖች ልጅ ትመታላችሁ ይባላል እና በጣም ልጅ እስከሚሞት ቅጥቅጥ ነው የምታርሰው። ኧረ እኛ ልጆች እንዴ እኛ እብድ አይደለንም እኮ ዝም ብለን ምንማታው ልጆች ሊያጠፉ ይችላሉ፣ ግን ይሄን አይል ደግሞ እንዴት አድርገን እኛ ማለት ይሄን አይል ምናስፈራ አይደለንም ምናምን አልኳት። ስለ አይ ለማንኛውም አለች ልጅ ምትመቺ ከሆነ ካሜራ አለ አለችኝ። ስለኝ ምን አይነት ካሜራ? ትናንሽ ካሜራ አንቺ አታውቂም አለች። ትናንሽ ካሜራዎች አሉ። ስለዚህ ይቅርታ ማዳም አልኳት። እኔ አንቺንም ሆነ ካሜራሽንም አልፈራም። ምፈራ አልኳት ፈጣሪ ነው አልኳት። እግዚአብሔር ነው ምፈራ እሱ ያየኛል ብዬ ነው እንጂ አንቺም ታየኛሽ ካሜራሽ ያየኛል። ከዛ በኋላ ተናደደች። በቃ ተናግሬያለሁ ምናምን አስተ እዛ ምክንያቱም በዛ ሰዓት እኔ ወደ እግዚአብሔር አምላክ ወደ ራሱ የመለሰኝ ሰዓት ስለነበረ ሙሉ ነበርኩኝ እና እምነቴ ምን በቃ በጣም ሙሉ ነበርኩኝ ማለት ነው። ከዛ እንደዛ ስላት ፈራችኝና ዝም አለችኝ ማለት ነው። እዛ በቃ እኔ ምክንያቱም እሷ ብዙ ሰራተኞች ቀይራለች ለካራሷ ነገረችኝ። ከአንድ ወር ምናምን በኋላ እስከ 3 ወር ድረስ አንገበገበችኝ። እሳት በቃ በጣም ከባድ ሴትዮ ነበርሽ። እኔ በቃ እኔ ራሱ ምርር ነው ያልኩት። ከሰው ጋር አታወሪ አትገናኝ ነው የምትለኝ። የኢትዮጵያን የሆኑ አሁን እንደዚህ ሰዎች ምናምን አግኝቼ ልክ ሳወራቸው ከዛ ለምን እነሱ እንዲህ ናቸው እነሱ እንደ በቃ የራሴን ወገን ትሳደባለች ማለት ነው። ዛኔ እኮ ኢትዮጵያዊ ነኝ እላታለሁ። ዛኔ እነሱ ቆሻሻ ናቸው እንዲህ ናቸው ምናምን ስትለኝ በጣም እናደዳለሁ፣ በጣም አለቅሳለሁ። ለምንድን ነው እኔ ወገኔ ለምንድን ነው የሚሰደበው? በቃ በዚህ እንትን አልነበረ እና እዛን እሷን ምናምን በቃ ከነሱ ጋር እንድትቀራረብ ያልፈልግም አንቺ ጥሩ ልጅ ነሽ እንደዚህ ነሽ ምናምን እያለችኝ ማለት ነው። እዛ በኋላ እኔ ወገኔን ቤተሰቤን እየሳደብሽ እኔን ጥሩ ብትኝ እኔ አልቀበልም ያልኩ በጣም ነበረ ውስጥ የሚያዝነው ማለት ነው። እዛ እንዲህ ያልኩ ከሷ ጋር እና በ3 ወር ውስጥ እንደው ልክ እንትኖችን አገኘዋቸው እነዚህ ራንዌይ ወይ ጠፍቶ የሚሰሩት ማለት እነሱን ሳገኛቸው ወደ ማለት መናፈሻ ምናምን እንሄዳለን ልጆችን ይዤ እሄዳለሁና ላጫውታቸው ምናምን ይዤ ስሄድ በዛ ተግባባዋቸውና ከዛ እንዲህ ስነግራቸው በይ ውጭ እባክሽ ምናምን ነገር ይሉኛል ማለት ነው። እና ውጭ እኔ አስጠፋሻለሁ ምናምን ይሉኝ። እኔ ደግሞ በጣም መጥፋት የሚባል ነገር እፈራለሁ። ጠፍቶ መስራት ምናምን በጣም ነው የምፈራው። ከዚህ እህቴ እንኳን እኔ ጠፍተሽ ስትለኝ እምቢ ብያታለሁና በጭራሽ ፈራውኝና አሳመነችኝ ማለት ነው። ምንም አትፍሪ እኛን አታይም በነፃነት ነው እንትን ምንለው ምናምን በቃ የፈለግንበት ቤት ገብተን እንሰራለን ካልተመቸን እንወጣለን ምናምን ሲሉ እንደዚህ ማለ እንደ ያልኩኝና እስኪ ያልኩኝና እሺ ያልኩና አንድ ቀን ከዛ ልደት አንድ የልጇ ጓደኛ ቤት ማለት ነው እሺ ምናምን ብለን እኔ በቃ ግድ ሆነብኝ ሄድኩኝ አብሬ እዛ ሂጂ። ከዛና አንዲት ኢትዮጵያዊ እንደዚህ ያገኘዋቸውና 2 ልጆች ነበሩ እና ስንት አመት በቃ እንደዚህ ጠፍታ እንደምሰራ ብዙ ነገር እንደደረሰባት ምክንያቱም እኔ አልኳት እኔ ልጠፋ ነው አልኳት ጠፍቼ ልሰራ ነው እንዴት ነው ምናምን ቤተሰብ እዛ አደራሽ እንዳትሞክር ያለች። እኛም በአሁን ሰዓት ሳትሆነብናል ምክንያቱም ከመቼ አሰሩን ያዙን እያለን እየተሳቀቅን ነው እየኖርን ያለን ስትል የምርሽን አልኳት። ከዛ ለካ እግዚአብሔር ሊመክረኝ ነው ብዬ ከዛ እንደዚህ ስትለኝ በቃ መጥፎነቱን ነገረችኝ ማለት ነው። ብዙ ነገሩ መጥፎነቱን ራንዌይን መስራት ከባድ እንደሆነና መጥፎ እንደሆነ ሰቀቀ እንደሆነ ስትነግረኝ
ከዛ ወዲያው ተመለስኩኝ ማለት ወደ ልቤ ተመለስኩኝና በቃ ፈጣሪ እኔን በቃ ሊያተርፈኝ ፈልጎ ይሄ እዚህም ማልፎ ፈተና ይኖራል ብዬ ያንን መታገስ አለብኝ ብዬ ተመለስኩኝ ማለት ነው። ከዛ በኋላ በመሃል እንዲህ ቃል እግዚአብሔር መስማት ጀመርኩኝ። ትምህርቶችን መዝሙሮችን በቃ ወደ መንፈሳዊ ህይወቴ እየመጣ ነበር ማለት ነው። ከዛ ምን ጀመርኩ ምን አገኘው የመምህር ግርማን ስለ አይነ ጥላ የሚያስተምሩትን ትምህርት እዛን እሱን ተከታታይ መማር ጀመርኩኝ ማለት ነው። እሱን በቃ ጆሮዬ ቀድሞ ኤርፎን ላይ ነው። ከዛ ያንን ስሰማ አይነ ጥላ እኔ ራሴን ራሱ ጠረጠርኩ ማለት ለካ እኔ ሙሉን ታዲያ እኔ ራሱ መንፈስ አይደለሁም እንዴ በቃ አልኩ ማለት የመንፈስ ጸባዮችን እንዳለ ሲናገሩ አልኩኝ። ሴትዮዋንም አይጀመርኩ ማለት ሴትዮዋ በቃ እቺ ራሱ ሙሉን እሷ ናት በቃ እሷ አይደለችም እሷ ሳትሆን እለዋ ላይ በቃ ሰፍሮባት ነው ምናምን ብዬ መረዳት ጀመርኩ። ከዛ ልክ እሷ ስትመጣ በቃና እኔ የመንፈሳዊ ግሩፖች በዋትስአፕም በቴሌግራም በቃ ብዙ እንትኖች ነበር የመንፈሳዊ ግሩፖች ማለት ነው። እዛ ላይ በቃ ጥሩ ልጆች ጥሩ ሰዎችን አገኘንና አንዲት እህት ከዛ ከብዙሃኑ አንዷን አገኘዋት። አንድ ኔዘርላንድ የምትኖር እህት አለችና እሷ በጣም መልካም እና በጣም እግዚአብሔር እውነት በጣም በቃ ልቧ መልካም በዘለሰው በጣም ቅን ሰው ናትና በመንፈሳዊ ህይወቷም ጥሩ ናትና ልጆች አሏት። እዛ ነው የምትኖረው ኔዘርላንድ ነው የምትኖረው አሁንም እና እሷ ጋር ታወኩኝ ማለት ነው። ከዛ ብዙ ነገር ትመክረኛለች እንደዚህ በቃ ከዛ እንደ በቃ እንደ ታናሽ እህት እኔን ትመክረኛለች ማለት ነው። ከዛ እንደዚህ በቃ ከቤተሰቤ ጋር በቃ የተፈጠረብኝ ነገር ሁሉ ስነግራት በቃ ብዙ ነገሯ በመንፈሳዊ ህይወት እያነጸችኝ እየመከረችኝ ይሄን እንደዚህ አርጊ ይሄን እንደዚህ አርጊ ትለኛለች ማለት ነው። እኔም በቃ እግዚአብሔር ይስጣትና ብዙ ነገር እዛ ጋር ከሴትዮዋ ጋር ባለኝ ነገር ወገ ሰላም ለኪ ራሱ እንደለምድ አደረገችኝ ማለት ነው። ሰላም ለኪ የሚለው ላከችልኝና እሷ ስትናገርሽ አንቺ ሰላም ለኪ ቢያለችኝ እሺ ምናምን ብዬ ሰላም ለኪ እያልኩኝ ልክ እሷ ስትል ስትጮህ ስትቆጣ ምናምን ነገር እኔ ልጆቿ ሲያናድሩት ራሱ እኔ ነው እንትን የምትለው ማለት ነው። የሴትዮዋም ብቻ ጸባይ አይደለም የልጆቿንም ልጆቿ ሁለት አይነት ናቸው ማለት ወንዱ ምንድነው በቃ እሷ እነሱ መብላታቸውን ምን ማለታቸውን የሚፈልጉትን ነገር ማቴሪያል የምታሟላው ነገር ብቻ ነው የምታስበው። ልጆቹ ግን አስተዳደጋቸው በጣም ነበረ ከባድ ነበረ እግዚአብሔር የሚያውቀው ማለት ነው። ማለት የሚያዩት ነገር ላፕቶፕ አይፎን ምናምን በቃ እዛ ላይ ይሄ አይፓድ ምናምን ላይ የሚያዩት ነገር ልክ ከትምህርት ቤት ሲመጡ ስልካ እንትላቸው ላይ ነው በቃ የሚጣዱ። እሷ ስራ ናት። ከዛ በኋላ ምግብ እንኳን እኔ ነኝ ያጎረስኳቸው ማበላቸው ምግብ እንዲያቀርብላቸው ምግቡን ትተው እነሱ በቃ እንትን ላይ ናቸው። ከዛ ሳይ ሁኔታቸው ሁላ ልክ አይደለም ማለት ሴቷ እንደ ወንድ ነው ሁሉ ነገሯ ማለት ነው። በቃ ወንድ ናት። አበላሏ ምኗ አካሄዷ በቃ እዚህ ጋር ሁሉ ነገሯ ማለት ነው። ወንድየው ደግሞ የ7 አመቱ ልጅ ደግሞ እሱ ደግሞ እንደ ሴት በቃ ሴት በቃ ማለት ነው። ከዛ እኔ በቃ እንደዚህ በቃ አይኔ የኔ ተገለጠ መሰለኝና ሳያቸው ሁኔታቸው ግራ ይገባኝ እንዴ ብዬ ጭራሽ አንድ ቀን እንዲህ አይፓድ ላይ እንትን እያየ እነዚህ ግብረ እንትኖች ማለት ነው እና እነሱ እንትን ያሉትን ይሄ ወንዱ የለበሰውን አለባበስ በቃ ያስጠላል ብቻ የሚቀፍ ነውና ያንን አየነ። ከዛ እኔን ጠራኝና ስራ ላይ ነበርኩኝና ነይ ሰላም ላሳይሽ አለኝ ሲለኝ ምንድነው አልኩት። ከዛ ስልኩ ላይ ሲያሳኝ አበድኩኝ በቃ የሆነ በቃ እንትን እኔ እንጃ የኢትዮጵያ ያገሬ ልጅ ቢሆን ነው አጋጨው ነበረ ማለት ነው። ከዛ ታልኩ ሁለተኛ እንደዛ አይነት ነገር ብታይ አልኩት። ሁለተኛ እንደዛ አይነት ነገር ብታይ እና ደግሞ ይሄ በጣም ብልግና ነው እሺ አልኩት። ከዛን ተቆጣወተና ደነገጠ። ግን አልተወም ያን ነገር። ከዛን ያን እነሱ የሚያደርጉትን ነገር አይቶ በቃ እንደዛ ነው የሚሆነው ልጁ ቤት። ከዛን ቁጭ ብዬ ቀርጻቸው ነበር። አንዳንዴ ቁጭ ብዬ በስልኬ አያቸዋለሁ። ሳይ ሴቷ የሚያደርጋት እንደ ወንድ በቃ አክቷ ምን ሁሉ ነገር ወንዱም እንደዛ እንደ ሴት እንትን ሲሆን ወይኔ አልኩኝ። አሁን ለነዚህ ልጆች በቃ ጨነቀኝ ማለት ነው። ከዛ ሴትዮዋም ደግሞ ስራዋ ሁላ በቃ
ከመናፍስት ሰው አትወድ በጭራሽ ሰው አትወድ። ሰው የሚባል እንግዳ ቤት አይመጣም በጭራሽ ማለት ነው። ብትመጣ እናቷ ናት የምትመጣው ማለት ነው። እና እናቷም ከሳውዲ ስትመጣ ያው ከሷ ጋርም ጥሩ ሁኔታ የላቸው ማለት ነው። እና በቃ የእጅ አመል ምናምን በቃ በጣም የሚያስጠላ እንትን ያለ ስራ እያላት ኤርፖርት ነው የምትሰራው፣ ግን በቃ ልክስክስ በቃ የሆነ ስራ ነበር እንትን የምታረገው ማለት ነው። ሞል ምናምን ስንሄድ እንደዚህ አይነት ነገር እዛ እኔ በቃ በዚህ ሁኔታ እንዴት ነው ከነዚህ ሰዎች ጋር የምኖረው ብዬ በቃ ጨነቀኝ ማለት ነው። ለኔ መጥፎ አይደለችም፣ ለኔ ታደርግልኛለች የሚገርመው ማለት ነው። እዛ ግን ለሰው ግን የፈለገ ነገር ይሁን ምንም እንትን አይላትም። እና እቃው እንኳን አስጭናቸው እነዚህ እንትኖችን እንኳን ሱፐር ማርኬት ሄደን እነሱ ቲፕ ይጠብቃሉ። እሷ እንትን አድከማቸው ምንም ነገር ሳታደርግላቸው ነው የምትገባው። ከዛ እኔ ቀስ ብዬ ተደብቄ ነው አንዳንዴ ቲፕ ራሱ መሰጣቸው ማለት እና መጥፎነቷ እንደዛ እያለ ኋላ ግን እኔን ግን እየፈራችኝ እኔም ደግሞ ምክንያቱም እንትን እያልኩኝ ማጠቤንም ያጠበቅኩኝ መንፈሳዊ ህይወቴንም ከእግዚአብሔር ጋር በታማኝነት ነው እዛ ጋር ምንም ይሁን እኔ እሷ ካሜራ ምስላለች ሳይሆን እኔ ብቻ ግን ለእግዚአብሔር መታመን ስላለብኝ እና ደግሞ መንፈሳዊነት እየተለማ እንትን ያልኩ ነበር እየተማርኩኝ ነበር። እና አንድ ቀን ጸሎት ላደርግ ብዬ እንትን አልኩኝ ማለት ነው። እና አንድ ክፍል ስር ነው የምናድረው እኔና ልጆቹ ሁለቱ ልጆች አልተኛም አሉ። አልተኛም ሲሉ በቃ እኔ ለምን እንትን አልኩኝና በቃ ምክንያቱም እነሱ አርብና ቅዳሜ እረፍታቸው ነው። ስለዚህ ጠበቅኳቸው አይተኙ። ሌላ ጊዜ ሲተኙልኝ ነው ጸሎት ማድረግ። ከዛ በጠብቅ አልተኛ ሲሉኝ እንደዚህ ብቻ ብርድ ልብሴን እንደዚህ ልብስ አረኩና ከላይ አጎንብሼ አባታችን ወይ እያልኩኝ ማለት ነው። ከዛ ልጆቹ ደንግጠው ተነሱና ሄደው እናታቸውን ጠሩ ማለት ነው። እዛ እናትየው መጣችና ሳሎን ነበር እሷም የተኛችው ክፍል አላት። ሳሎን መጣች። ከሳሎን መጣ። ከዛ ምን እያረግሽ ነው አለች ስትለኝ ጸሎት እያረግ እንዴ እና በእናንተ ሀገር እንደዚህ ነው እንደሚጸለይ ለምን እሷ መጀመሪያ ጥሩ እንትን የላትም ጥርጣሬ ምናምን ነገር አለባት እና ይሄ የነገረችኝ ነገር ስለነበረ ማለት ከዛ እንደዚህ ነው እንደሚጸለይ አለች ስትለኝ አይ አይደለም ግን በቃ እኔ ምን ላድርግ አማራጭ ስላጣሁ ከዛ እኔ የሙስሊም ቤት ነው አለች። ስለዚህ እንደዚህ አይነት ነገር ሁለተኛ እንዳታደርጊ አለች ስትለኝ አልኩኝ አሃ ጸሎት ነው እየከለከልሽኝ አልኳት። ከዛ አዎ በቃ አይቻልም ምናምን አለች ስትለኝ እሺ ማላልኳትም ምንም ዝም አልኳት ማለት ነው። ከዛ ለምን ማማተብ ራሱ እንዳታማተብ ይብላኛለች። ለምን ምግብ ልክ ልንበላ ስንል እንደዚህ ከነሱ ጋር በጠረጴዛ ነበር አብሬ ልክ ልበላ እኔም የራሴን ልበላ ስል እንዲህ ሳማትብ ከዛ እንትን አለችኝ ተቆጣችኝ ማለት ነው። አንድ ቀን እንዳታደርጊ እንደዚህ በልጆቼ ፊት ለፊት ሁለተኛ አለችኝ። ለምን ስላት እኛ ሙስሊሞች ነን እንጂ መሲህ አይደለንም ክርስቲያን አይደለንም። ስለዚህ እንደዛ አይነት ነገር ደግሞ እዚህ ቤት ማድረጋችን ስትለኝ ነው አልኩና ስለዚህ እኔ ማዳም ብቻዬን መብላት የምፈልገው ከእናንተ ጋር አልበላም አልኩ። እንደዛ መፍትሽ ነው አለችኝ። ከዛ በነፃነት ከዛ በራሴ እንኳን ለብቻዬን እየበላም ሳማትብ ልጆቹ ካዩ ለሴትዮ ይነግራል። እንደሱ አታርጊ ብዬሽ የለ ትለኛለች። እንዴት እኔ እኮ ክርስቲያን ነኝ እኔ ሙስሊም አይደለኝም ሳላማትብ ምግብ እንዴት በላለሁ? እንኳን ምግብ አይደለ ሃይላንድ ውሃ እንኳን ስከፍት ራሱ አማትቤ ነው መጠጣው ማለት ነው። ከዛ ልክ እንደዛ ስትለይ በዚህ የተነሳ በቃ ሴትዮዋ በሃይማኖቴ እንትን ማለት ጀመረችና አንድ ቀን ቁርስ ለበለስ ልክ እነሱ ደግሞ ትምህርት ልጆቹን ትምህርት ልኬ ሴትዮዋንም ስራ ልኬ ከዛ በኋላ እኔ ደግሞ ቁርስ ልበላ ስል ቃል እግዚአብሔር በቴሌቪዥን ከፍቼ እያየሁኝ ቁርሴን ከመብላቴ በፊት ቃል እግዚአብሔር መጀመሪያ የምሰማው ማለት ነው። እና ስሰማ ጥቅሶችን በእጄ ላይ ጽፍ ነበረ እና እጄ ላይ እየጻፍኩኝ ጥቅስ ይዤ ቁጥሮችን ማለት ነው። ከዛ ማታ አጋጣሚ ስትመጣ እጄ ላይ እንትኑ ነበረ የተጻፈው አየችው ማለት ነው። ስታይ እዛ ዋዚስ ማጂክ አለች ስትለኝ አረ የምን ማጂክ ለዛ አለ ዘና የምን ቁጥር ነው ምናምን አለች ስትለኝ አረ ይሄ እንትን ነው ከዛ በይ ታጣቢ አለች ስትለኝ እኛ እንደዛ አይነት ነገር አናውቅም ማጂክ ምናምን በቃ እሷ ከጥንቁልና ጋር ነው ያያይዘችው ማለት ነው። ከዛ እጅሽ ላይ ለምን ቁጥር ጻፍሽ አለች ስትለኝ እንዴት አድርጌ ላስረዳት እዛ እንትን አልኩና ታጠቡኝ አለቀም አለ ማለት ከዛ እኮ ማጂክ ነው አለችኝ። እዛ ስትለኝ አራ እንደዛ አይነት ነገር ከዚህ በፊትም እንደ ሰራተኞች እንዲያረጉ አረች
ከዛ የሆነች ሰራተኛ እንዲያርጋ ብላ ስለሷ ማውራት ጀመረች። ከዛ ማዳም ይቅርታ እኔ ክርስቲያን ነኝ ይኸውልሽ ብዬ ማተቤን አሳኝ። ከዛ እንደዛ አይነት ነገርኛ ጋር የለም እንደዛ አይነት ነገርኛ አናቅም እና ብዬ ላሳምናት ሞከርኩኝ ማለት ነው። ከዛን በቃ 6 ሰራተኛ አንቺ እኮ ነሽ የቆየሽ አለች። እኔ እኮ ስንት ሰራተኛ 6 ሰራተኛ አመት ባልሞላ ስር ቀይሬያለሁ፣ ግን ገርሞኛል አንቺ ብቻ እስከዚህ ድረስ መቆየትሽ አለችኝ። አመት ከምናምን ሆንኩኝ ማለት ነው። ከዛ በቃ እንደምንም ቀስ እያልኩ በቃ እሷን ጸባያን በቃ መልመድ ስላለብኝ ጸባያን የምትነጫነጨው ነገር ምናምን እና ልክ ከውጭ ስትመጣ እኔ ምን ጭንቅላቴን ያመኛል ማለት ነው። ልክ እሷ ልክ መኪናዋን ፓርክ ስታረግ የኔ ጭንቅላት በቃ ሊፈነዳ ነው የሚደርሰው እንጂ ሊወርቅ ምናምን። ከዛ ልክ ትገባና ምን ትለኛለች እንትን ለኩሽ ትለኛለች። ይሄ እንትን ከሰል የነሱ አለና እንትን እቺ 4 ማዕዘን እሱን ለኩሽልኝ ትለኛለች። እሺ ብዬ ለኩስላታለሁ። ከዛ በኋላ ቀጥታ ያ እንደለኮስኩላት እጣን ይዛ ትወጣና ከዛ እጣን ታደርግበታለች። እጣኑ ደግሞ የሳውዲ እጣን ነው፣ ከባድ ነው። ቤቱን ሁሉ ነው የምትዞረው ማለት ነው። ስዞር እኔ ደግሞ ሰላም ለኪ እላለሁ ማለት ነው። ሰላም ለኪ ለኪ እያልኩኝ እንትን እላለሁ ማለት ነው። እና ሰላም ለኪ ግማሹን ነው ራሱ በግዕዝ የምችለው። ከዛ ማርያም ማለች ነፍሴ እግዚአብሔር የሚለውን አማርኛውን እቀጥላለሁ ማለት ነው። ከዛ በኋላ እንዲህ ያረኩኝ ቆየሁኝ። ከዛን የጸሎቴን ነገር ደግሞ ማስተካከል ስለነበረብኝ ምንድነው ያደረኩት? ሳልጸልይ ማደር አልፈለኩኝ። ለምን ጸልዬ ሳድር የማየው ህልም የሚገርም ነው። ሳልጸልይ ደግሞ ሳድር ቅዠት ነው ለኔ ማለት ነው። እና ያስፈራል፣ ራሱ ቤቱ ራሱ እንትን ያስፈራል። ስለዚህ ምንድነው ያረኩኝ? እነሱ ሲተኙ 7 ሰዓት የሚው ምን ብቻ ሲተኙ ከዛ በኋላ እነሱ እስከሚተኙ ድረስ ልክ አብረን 5 ሰዓት ምን ብቻ ስንተኛ አላርም አደርጋለሁ ማለት ነው። ለምን 7 ሰዓት ልነሳ ማለት ነው። አላርም አድርጌ እዛ በኋላ ልክ 7 ሰዓት ላይ ስነሳ እነሱ ጦሽ ያለ እንቅልፍ ነው የሚተኙ። ከዛ እኔ ደግሞ በቃ አንተኔን አስቀምጬ እንደዚህ ጸሎት ውሃ አስቀምጬ እንደዚህ ሃይላንድ ጋራ ማለት ነው ውሃ አስቀምጥና ከዛ እንደ ጸበል እንዲሆንልኝ እዛው እንዲባረክልኝ ምናምን ብዬ ጸሎት አደርግበታለሁ። ትንሽ የጽዮን ማርያም እንትን ነበረኝና ስላድነው ትንሽዬ ነበረችኝ። እሷን አስቀምጬ ወንበር ላይ ምናምን ከዛ ማምላክ እላታለሁ። ጸሎትን አስተምሪኝ፣ ጸሎት እንደማላክ ታውቂያለሽ፣ አስተምሪኝ እላታለሁ። እና በእውነት የሚገርም ነበረ። ስጸልይ ተንበርክኬ ነው የምጸልየው። እኔ ስለ ጸሎት ተነራሱ ማለት መምህር ግርማ በሚያስተምሩት በዛ ትምህርትም ነበር እና የጸሎት ቤት መኖር እንዳለበት ያንን ትምህርት ስለተማርኩኝ እና አስተምሪኝ እላታለሁ። እና የሚገርመው የምጸልየው ጸሎት እንዳለ ከመማራቸው ትምህርቶች ቃለ እግዚአብሔር ከመማራቸው ከዛ እንዳለ በቃ የተወሰዱ ናቸውና እዛ ተንበርክኬ ረጅም ሰዓት ነው እና ምስራቅ ወዴት እንደሆነ ራሱ ያንን ሁላ ነው ያሳየችኝ ማለት ምስራቅ ወደ ፀሐይ መውጫ ያንን ተከትዬ በመስኮት በኩል ጸሎት አደርጋለሁ ማለት ነው። ተንበርክኬ ረጅም ሰዓት ነው ማደርገው ማለት ነው። መጀመሪያ መድኃኒዓለምን አመሰግናለሁ፣ ከዛ ለምናለሁ፣ ከዛ ማምላክን አመሰግናታለሁ፣ እለምናታለሁ ማለት ነው። እና እንደዚህ ያልኩኝ ቅዱሳናትንም እንደዚህ ያደረኩኝ ነበር እንትን ምለው ማለት እና ረጅም ሰዓት ነው የምጸልየው ተንበርክኬ ጉልበቴ ማለት ነው። እና በቃ ብቻ እንዲህ ያልኩ በቃ ሁሉም ነገር እግዚአብሔር አስተምሮኝ በጸሎት ኃይልም አምኜበት እና አንድ ቀን እንዲህ እንትን የእናታችን የንግስተ ነገስታት የተማርያም ዘኢትዮጵያ አቢሲኒያ የሳቸው አንድ ቪዲዮ አንዲት ትላከችልኝ ማለት ነው። እና ልካልኝ ምን አለችኝ ማለት መንፈሳዊ አብረን እናወራ ስለነበረ ስለ መንፈሳዊ ምናምን ብዙ ነገር ስለምናወራ ስለነበረ እዛ ላከችልኝና አየሽው አለችኝ ስትለኝ እሳቸው ምንድነው ከኋላቸው ክንፍ ተደርጎላቸው ማርያም ነኝ የምትከዛ ማርያም ነኝ ከዛ ብዬ አየሁት ቪዲዮ እንደዚህ ከዛ ከላይ ብቻ ነው ያየሁት ማለት እና ምትለ ሴት የሚል ተብሎ ተጽፎበታል ማለት ነው ላይ ከዛ አልኩኝና እንደዚህም አለ እንዴ ምናምን እንደዚህም አለ እንዴ ብዬ ብቻ እንትኑ ቪዲዮን አልከፈትኩትም። በቃ ፈራሁት ማለት ነው።
እዛን እስኪ እዩ ጓደኛዬ ብላ ነው የላከችልኝ ማለት ነው። ከዛ ቪዲዮ ለመፈራውኝና እዛን እስኪ ያልኩኝና በማግስቱ ከፈትኩት። ስከፍተው ከዛን እናታችን አጋጣሚ ሆኖ አባቶችን እየገሰጹ ነበረ ማለት ነው። እዛን ተግሳጽ ነበረ አባት እየገሰጹ እንደዚህ አባቶች እንዲመለሱ ከዛ ደነገጥኩኝ ማለት ነው። እንዴ አባትን የሚናገር ሰው ምክንያቱም እኛ አባቶችን እንዴት እንደምናከብር እንዴት እንደምናይ ታቀልፈሰ ቲቪዬ ደነገጥኩኝ ማለት ነው። ከዛን አባት የሚሳደብ ነው። ከዛ እስኪ ብዬ ዘጋሁት ማለት ነው። ቶሎ ብዬ አይ እንደዚህ አለ እንደ ብዬ መስማትም አልፈለኩኝም ማለት ነው። ግን ድጋሚ ደግሞ በደንብ እስከ መጨረሻው መስማት ፈለኩኝና ከፈትኩት ማለት ነው። ስከፍት ስለ ጥፍር ቀለም ስለ ሱሪ ምናምን ከዛ የሚገርመው እኔ የተወኳቸው ነገሮች ነበረ ማለት ነው። እና ደስ አለኝ። ከዛ እንዴ ይሄማ ፈልቀዋል አልኩኝ። ለምን ምክንያቱም እኔም ወደ መንፈሳዊ ህይወት እግዚአብሔር አምላክ ያመጣኝ ሰዓትም ስለነበረ እኔም ደግሞ የበለጠ መንፈሳዊ የምሆንበት ሰዓት ስለነበረ ማለት ከዛ እንዴ አልኩኝና አይ መስማት አለብኝ ብዬ ሰማሁኝና እንዴ ከዛ መጨረሻ ምን አለው ስለኔ ጸጋ ማወቅ ከፈለጋችሁ እኔ ከእግዚአብሔር መላኬን ማወቅ ከፈለጋችሁ በጸሎት ጠይቁ እና እግዚአብሔር መልስ ይሰጣችኋል የሚለው ይሄን ሰማሁኝ ማለት ነው። ይሄን ስሰማ እውነት ወደ ጸሎት ነው የገባሁበት ማለት ነው። ምክንያቱም የጸሎትን ኃይልም ስለማምንበት እግዚአብሔር ብዙ ነገርም ስላደረገልኝ ከዛ ምን አልኩኝ ዴ አልኩኝና ጠየቅኩኝ ማለት ነው። አምላኬ ወይ እውነትኝ ሴት ካንተ ዘንድ ናቸው ወይ? በቃ ካንተ ዘንድ ከሆኑ በቃ እኔም የሚያስተላልፉት መልእክት የምሰማበትን ጆሮ ስጠኝ፣ እንዲሁም ደግሞ የህዝቡንም ልብ ክፈትላቸው። ነገር ግን ካንተ ዘንድ ካልሆኑ ግን በቃ ካሁኑ አገልግሎት ይሄ የመጡበትን ዓላማ አቋርጥ ብዬ እንደዚህ ነው የጸለይኩ ማለት እና እኔም እንደሰማ በቃ አይነ ልቦናዬንም ክፈትልኝ ካንተ ዘንድ ከሆኑ ብዬ ይሄንን ነገር እንትን አልኩኝና ከዛ በቃ የሚለቁት ነገር ይቁርጥ ነገር አድርገው አንድ መኳንንት የሚባል ልጅ ነበር ከሱ ጋር የፌስቡክ ጓደኛዬ ነበርና የሚለቃቸው ነገር እሱ በቀንደኛ እሳቸውን ተቃዋሚ ነበር እና በሚለቃቸው ነገር ኮሜንት ላይ ይሳደባሉ ምናምን። ከዚህ ለምንድን ነው የምትሳደቡት? በጸሎት እኮ ጠይቁ ተብላ፣ ስለዚህ በጸሎት መጠየቅ ነው። ለምንድን ነው የምትሳደቡት ብዬ እኔ ሁሌ እከራከራለሁ ማለት ነው። ስድብ እኮ አይደለም መልስ፣ ቲፎዞ አይደለም። በቲፎዞ ሳይሆን የእግዚአብሔር ነገር የሚገለጠው በጸሎት ነው እላቸዋለሁ። እና ከዛን እኔም የጸሎቴ መልስ እስኪመጣልኝ ድረስ እየጠበኩኝ ከዛን መልሴን አገኘው። የእሳቸው መልእክትንም ትክክል መሆኑን አይነ ልቦናዬም ተከፍቶ በቃ እንትናቸው መልእክት እስከሚለቁ ራሱ እስከ መጓጓት ደረጃ ድረስ ነው የደረስኩት ማለት ነው። ከዛ በኋላ መልእክቱን ልክ እንደሰማሁ ከዛ ለልጁም ነገርኩት። ወንድሜ በጸሎት ጠይቁ ብሏል። ስለዚህ በጸሎት እግዚአብሔር ይመልሳል። የእሳቸውን ጸጋ የእሳቸውን አገልግሎት እግዚአብሔር ይገልጽላል። ከዛ አንቺም ከሷ አትሻይ ምናምን ብለው እኔ እንትና ላይ ከሱ ጋርም ተጋጨንና ማውራቱን አቆመ ማለት ከዛ እንዴ በየ ከሳቸው ጋር የሳቸው መልስ ሰማ ምን ስል በቃ እዛም ብዙ ነገሮችን ማምላክ እያሳየችኝ ከዛ ምን አልኩኝ ወደ ሀገር ገቡ የሚለውን ደግሞ ሰማሁኝ ማለት ነው። ወደ ሀገራችሁ ገቡ ገብታችሁ በሸራም ቢሆን ኖሮ እና ግን ከመግባታችሁ በፊት ግን በጸሎት ጠይቁ ገብቼ እንዳላማረረ እና ብላችሁ ጠይቁ የሚል ማለት ጸሎት ነበርና እኔም ደግሞ ያንን አልኩኝና ይሄንን ነገር ጠይቅ። ከዛ ልክ እኔ ደግሞ ይዛኔ ሁለተኛ ዓመቴ ሊሞላኝ አካባቢ ነበረ ማለት ነው። አምላኬ 4 ዓመት ነው ያልኩ እኔ 4 ዓመት አልፈልግም፣ እንደውም 2 ዓመት በቂ ነው። 4 ዓመት ለምን ብዬ በቃ አሁን ከዚህ በኋላ ለነፍሴ ነው መኖር ያለብኝ። የስጋዬ ነገር በቃኝ፣ እቻለም በቃችኝ አልኩኝና ከዛ የ4 ዓመት 2 ዓመት በቃ 2 ዓመት ኮንትራት ከጨረስኩ በኋላ ከዚህ ሀገር አውጣኝ ነው ያልኩት ማለት ነው። ኮንትራቴን ከጨረስኩ በኋላ አውጣኝ ብዬ ከዛ ሴትዮ ጋር የኖርኩኝ ያው ያንን እያየሁኝ መልእክታቸውን እያየሁ እኔም ወዲያው ቆርጬ ስለነበረ እንዲህ 2 ዓመት ሞልቶኝ 2 ወር እንትን ነበር የቀረኝ ማለት እና
ሁሌ አለቅሳለሁ ማለት በቃ ማምላክ አስወጭኝ አልኩኝ። ለምን ስጋዬ ተመሻሽቶልኛል። ሴትዮዋ ደግሞ ሆን ብላ በቃ ልብስ ትገዛልኛለች፣ ጫማ በቃ ምግብ ምናምን ሁሉ ነገር የስጋ ነገር በጣም ብርም ትሰጠኛለች፣ ቲፕ ምናምን በቃ ከዛ ማምላክ አልኳት ልወርቅልሽ ነው በቃ አውጭኝ ከዚህ ብዬ። ምክንያቱም የስጋዬ ነገር ተመሻሽቶልኛል እያየሽ ነው። ስጋዬ ከአቅም በላይ ምቾት በዝቶባታል፣ ነፍሴ ግን ልጠፋልሽ ነው። ስለዚህ የነፍሴን ነገር አደራሽን ጻርቃኔ ማርያም ገዳሜ ሄጄ ስለማውቅ ስለዚህ ምንለኮ ጻርቃኔ ማርያም አደራሽን እናቴ ለንስሐ ሞት አብቂኝ፣ ለሀገር ምድር አብቅተሽኝ ለንስሐ ሞት በቃ ከልጅሽ ጋር ማስታርቂኝ እና አገር ምድሬም ገብቼ ማድረግ የምፈልገው ትልቁን ነገር አልኩኝ። ንስሐ ገብቼ ቄደር ተጠምቄ ቅዱስ ቁርባን ተቀብዬ ከልጅ ጋር መጣበቅ ነው። ስለዚህ ለዚህ እድል አብቂኝ ብዬ ለምናታለሁ ማለት ነው። እና በእንደዛ እያለቀስኩ እየለመንኩ ጊዜ ደረሰ። ያ ጊዜ የደረሰው እና በምክንያት አድርገሽ ከዚህ አውጭኝ ነበር ያልኩኝ ማለት ነው። ከዛ ምንድነው እናቴ አሳዳጊ እናቴ አረፈች ማለት ነው። እኔ ይሄን አልነበረ ምክንያት የጠበቅኩት ማለት ነው። ምክንያቱም እናቴን እጄ እንሳስገብቻት ምናምን ብዙ ነገር አቅጄ ነበር፣ ግን ቀደመኝ ማለት ነው። እና እናቴ ማረፏን ሰማ በዚህ ይሄ ምክንያት ሆነልኝ ማለት ነው። ቅሽም ብዬ ከዛ መሄድ አለብኝ አልኩ። እሷም አጋጣሚ ኤርፖርት ነበር የምትሰራው። እንደዚህ ምንድነው ስትል እናቴ ስላረፈሽ መሄድ አለብኝ ለቀብሯ መድረሳል እና ምን ላድርግ ስትለኝ በቃ አስቸኳይ ትኬት ቆረጭልኝ በንጋታው እንድሄድ በሌሊትም ቢሆን አልኳት። ወዲያው ትኬት እሷም ከዛ ብር ይወደዳል ስለ አይመለከተኝም አንቺ ጋር ባለው ብር የኔ የ7 ወር ደሞዝ አለኝ በዛም ቢሆን ቆርጠሽ መሄድ አለብኝ አልኩኝ። ከዛ ያ እንግዲህ ብላ ትኬቱን ቆርጣልኝ ምን ብላ በቃ ሻንጣ ማን ነበረኝ በራሷ ሻንጣ ነው ልብሴን ራሷ አርጋልኝ ወደዚህ ወደ ቅድስት ሀገር ኢትዮጵያ መጣይ ማለት ነው። ስመጣ ያው ሚገርም ስሸኘኝ ራሱ ሚገርም አሸናኝ ነበር የሸኘችኝ። ይሄ ማምላክ አንቺ ነሽ እንጂ ሴትዮዋ አይደለችም እኮ። ለምን ከፕሌን አብራሪ ጋር ብቻ መገናኘት ነው የቀራት። በቃ ውስጥ ድረስ ነው ያስገባችኝ ማለት ነው። እና አደራ እያለች ነው እንደውም ሁሉንም እንትነች በፍቅር ነው የሸኘችኝ። ትመለሽ አይን ያልመለስም በቃ ደርሶ መልስ እንዳሰሪልኝ አልኳት። እሺ እንዳንቺ ጥሩ ልጅ ፈልጊልኝ አለች። እፈልግልሻለሁ ካገኘው ምናምን ብያት በዛ መጣሁኝ። ከዛ ስመጣ ወንድሞ ገብረ ኪዳን ብለው ከኤርፖርት ገብረ ኪዳን ክብሮም ማለት ነውና ያ አንደኛው ወንድማችን አሁን ማህበራችን ላይ ስለሌለው ነውና ሁለቱም ናቸው ኤርፖርት መተው ይወሰዱኝ ማለት ነው። መጡ ኤርፖርት በመኪና ቀጥታ ወዴት ነው ይዞኝ የመጡ? እዚህ ነው ይዞኝ የመጡት ማለት ነው። በጣም እድለኛ ነኝ። የሚገርም በቃ እኔ በጣም እድለኛ ነኝ። እግዚአብሔር ስሙ የተመሰገነ ይሁን። እዚህ መጣሁኝ። እዚህ ሲያመጡኝ እኔ መስቀለ እግዚእን አላውቀውም። እናታችንንም ንግስተ ነገስታትን ማውቃቸው በመልእክት ነው ማውቀው፣ በሚዲያ ነው ማውቃቸው ማለት ነው። እዛ እንዴት ነው ያመጣችኝ? ይሄ ነው መስቀለ የዛኔ መስቀለ ክርስቶስ ነበር የሚባለውና እዚህ ነው አሉኝ። እሺ እና እኔ ደግሞ ጆሮዬ ላይ ምናምን ኮተት በጣም ነው የምወደውና እጄ ላይ ሰዓት ነበረ፣ ጆሮዬ ላይ ጌጥ የጆሮ ጌጥ ነበረ። ግን ስመጣ ቀሚስ ለብሻለሁ፣ ሻሽ አስሬያለሁ። ለክሶም ስለነበረ ጥቁር ሻርብ ነበር፣ እሱን አድርጌ ምናምን ነገር ነው የመጣሁትና አንገቴ ላይ ከመስቀሌ ሌላም ነገርም አለ። ከዛ ምን አሉኝ አንደኛው ወንድሜ እና እንደዚህ ሆነሽ ልትገቢ ነው እንዴ አለኝ። ምንድነው ማለት ስለው ይሄንን ለኮተትሽን ታወጫለሽ አለ ሲለኝ፣ እሺ ግን በኋላ ስወጣ አርጋዋላ ብዬ የጆሮ ጌጤንም ሰዓቴንም ምን ሁሉ ነገሬን አወጣውኝና አደረኩኝ አስቀመጥኩኝና መኪናው ላይ ከዛ ነጠላ ሰጠኝ። ነጠላ ለብሼ ገባው ማለት ነው። እዚህ ገብቼ ልክ እንደገባው ንግስተ ነገስታትን ማገኛቸው ነበር የመሰለኝ። ግን ፍቃድ ሲኖር ነው ለካ እሳቸውን ማግኘት የሚቻለው። እና ስገባ ልጆች ነበሩ፣ መቅደላዊት፣ ልዕልት አጸደ ሕይወት እሳቸውና አንዴ ልጅም ነበሩና እየተጫወቱ ምናምን እዛ ገባው። እዚያ ቁጭ አልኩኝና ግቢ ስር ግቢው በጣም ሰላም ነበረ፣ ጸጥታ ነበረው። ከዛ ምግብ መጣልኝ።
ምግብ በላውኝ። አርብ ቀን ነበር እኔ በረራ የመጣሁት ማለት ነው። ኤርፖርት ላይ አልበላው ነበር ፕሌን ላይ ራሱ ማለት ነው። እና ጾም ነው ብዬ የጾም ነገር ነው ብዬም ስለፈራውኝ አልበላውም ነበር። ከዛ ምን ሆነ ያው እንትን ሻንጣዬ ተከፈተና የጸሎቷ ተረጨልኝ፣ ልብሴ ምናምን ሁሉ ነገር ተረጨልኝ። እዛ ምግቤን ይዤ ወደ ማረፊያ ሄድኩኝ ማለት ማረፊያችን ወደ አንፎ ቤት ተከራይተውልን ነበረ እና እዛ ሄድኩኝ። እዛ ያው ብዙ በቃ እንዲህ ያለ ይኖር አስኮ ኋላ ላይ ወደ አስኮ ስመጣ አስኮ እየኖረን እያለ ብዙ ልጆች ነበርን ማለት ነው። ከስደት መልስ መተን በዚህ ማህበር ሆነን እንትን ስንል የነበረ ልጆች ነበርና አብረን ስንኖር ንግስተ ነገስታት ሁሌ በቃ እኛ ቤት ይመጡ ነበረ እና የሆነ ጊዜ ታሰሩ ማለት ነው። የት ነው የታሰሩት? ሜዴ ታሰሩ ማለት ነው። ሜዴ ታስረው እና በጣም ነው የምንወዳቸው። በቃ እሳቸው ሲመጡ ለእኛ ቤት ራሱ የሚገርም በቃ ያለን ደስታ ራሱ ማለት ነው። ለእሳቸው ያለን ፍቅር በጣም ነው የምንወዳቸው። እሳቸው እኛም በጣም ነው የሚወዱን እና የታሰሩ ጊዜ እኛም ጸሎት ማድረግ ጀመርን እና ስንተኛ ስራቸው ነበር እንደው ሰባተኛ ስራ አለኝ ይሉ ነበረ ማለት ነው። እና ከዛ እኛ ደግሞ ጸሎት ምናምን እናደርግ በጣም ለእሳቸው ካለ ፍቅር የተነሳ እኔ አንድ ቀን ምን ብዬ ነው የጠየኩት? እማምላክ አልኩኝ። እሳቸው ልጆች አላቸው፣ ይሄ ሁሉ ስር ታስረዋል። አሁን የሰባተኛ አሁን ቀጣዩ የሚመጣባቸው እስር ግን በቃ በእኛ እንዲያልፍ ማለት ነው። እና ከዛ በፊት ምንድነው ያልኩት? እዛ ሜዴን የታሰሩ ጊዜ ምንድነው ጸሎትን ጠይቅ ነበረ ማለት ነው። እና አንድ ቀን ሌሊት ላይ ምንድነው ብዬ የጠየኩት 9 ሰዓት የዛኔ 9 ሰዓት ላይ ነበረ ጸሎት የምናደርገውና ጸሎት እናደርግ ነበረ። ያው ብዙ ድክመቶች ቢኖርብንም በጸሎት ኃይልም ያው ስለማምንበት እኔም እና አንድ ቀን ምንድነው ያልኩ? ማምላክ ባሪያሽ እንዴት ናቸው? ደህና ናቸው ወይ? እንዴት ያሉበት ሁኔታ ማለት ነው ጠየቅኩኝ ማለት ነው። እና ብዙ ጊዜ በነገራችን ላይ እኔ በህልም ነው የሆነ ጥያቄ ጠይቄ በህልም ነው የሚመለስልኝ ማለት ነው። እና እሳቸው ሜዴ የታሰሩ ጊዜ ማለት ነው እንትን በህልም ያየሁት ምንድነው በጣም በቃ የሚያምር ልብስ ለብሰዋል። ጸጉራቸው በቃ አድጎ ምናምን በቃ እና ያንጸባርቃሉ። ከዛ ከዙሪያቸው ደግሞ ከኋላቸው ደግሞ ብዙ ሰዎች አሉ ማለት ነው፣ ማህበርተኞች ማለት ነው። እና ከኋላቸው እሳቸው መሀል ላይ ናቸው ያሉት። ከዛ ከኋላቸው እንዴት ተከበው ነው ያሉት ማለት ነው። እና ምንድነው እሳቸው ልክ እንትኑ እንደዚህ እኔ እንደዚህ ፊት ለፊት ቆሜ እያየሁኝ ነው ማለት ነው። ከዛ ልክ እሳቸው እንደዚህ ከፍ ሲሉ አንድ ላይ እነዚህ ከኋላም ያሉትም ከእሳቸው ጋር አብሮ ከፍ ይላሉ። ልክ ትንሽ ከፍ ሲሉ ከጎናቸው ጋር አንድ ሰው ይወርቃል ማለት ነው። ልክ አንድ ሰው ሲወርቅ ያክፋቸዋል፣ ይይዛቸዋል። ከዛ በዚህም ሲወርቁ ይይዛቸዋል። እንዲህ እያሉ ከፍ ከፍ እያሉ ሲሉ በጣም ብዙ ሰው የነበረ ዙሪያቸው። ከዛ ትንሽ ሰው ሆነ ማለት ነው። እሳቸው ወደ ላይ በቃ ወጥተዋል። በቃ እሳቸው እንዲህ መሀል ላይ እንደቆሙ ነው። እና ከዛ ምንድነው ይሄ ነገር ብዬ ከዛ ነልመን አስወጣ በቃ የእሳቸው ጸጋ እና ለእሳቸው እግዚአብሔር አምላክ በዛ ሜዴ ያሉ የተሰጣቸው ትልቅ ኃይል ጸጋና እና ደግሞ ብዙ ማህበርተኞች ወርቀው ነበር፣ ብዙ ወጥተው ነበር በዛ ሰዓት ማለት ያንን እና በጣም ደነቀኝና ገርማል ምናምን ብዬ እና ከዛ በኋላ እኔም በቃ ብዙ ነገር የምጠይቀው ከዛ ከእስር ቤት ከወጡ በኋላ ከዛ ይሄ እስር ሌላ እስር እንዳለባቸው 7ኛ እስር ተባለው ያ እንዳለ ምናምን ሲናገሩ ሰማሁ። እኔም አብሮ የሚኖሩ እህት ወንድሞቼ ሰማን። እና አንድ ቀን ምንድነው ያልኳትን ማምላክ አልኩኝ። እሳቸው ልጆች አሏቸው፣ ብዙ ታስረዋል። አሁን ግን ይበቃቸዋል። ስለዚህ ይሄኛው እስር በቃ በእኔ እንዲያልፍ አርጌ እኔ ልታሰር ብዬ አልኩኝ ማለት ነው። ማለት ብዙ ነገር እንደ የሆነ ጅል ልበል ምን ብቻ እጠይቃታለሁ ማለት ነው። እና ስል ይሄንን ጥያቄ ጠይቄ ነበረ። ከዛ እኔ እንደጠየኩ ደግሞ ሌላው እህቶቼም ደግሞ ለካ ጠይቀዋል ማለት ነው አብሮኝ የሚኖሩት። እና እዛን አንድ ቀን
ምን ተፈጠረ? የኮቪድ ሰሞን ላይ ነበረና በዛ ሳለ እናታችን ሁሌ ይሉናል ሲመጡ ንግስተ ነገስታት ተከባቸዋል ይሉናል ማለት ነው። ተከባቸዋል ግን አይዟችሁ ጻድቁ አቡነ ተክለ ሃይማኖትም ቅዱስ ሚካኤልም ወላዲተ አምላክም ቆመውላቸዋል፣ ግን ዙሪያችሁ ተከባቸዋል፣ ራሳችሁ ተጠንቀቁ ይሉን ነበረ ማለት ነው። እዛን እኛም በቃ ዙሪያችን የተከበብን እኛ አይታየንም። እኛ እሳቸው በጸጋቸው የሚያዩትን ነገር ነው የተናገሩ እና ብዙ እዛ አስኮ በምንኖርበት ሰዓት ብዙ ሰው አያውቀንም ነበረ ማለት ነው። እነዚህ እነማን ናቸው ነው የሚለው። ነጭ ለብሰን ስንወጣ ስንገባ ያዩናል፣ ግራ ነው የሚገባቸው ማለት ነው። የዛን ጊዜ የኮቪድ ጊዜ ግን ስብሰባ አጋጣሚ እኛ በምንኖርበት መኖሪያ ቤት ነበረ እና እዛ ቁጭ ብለን እያለ ተመላለሱብን ማለት ነው። በጣም ነው ፖሊሶቹ ተመለሱ ምናል። ከዛ ብዙ ነበርን እኛ መክሊቶች ስብሰባ ነበረን፣ ሴቶች ብቻ ነበርን፣ ወንዶች አልነበሩ። እዛ ተሰብስበን ሴት ብቻ ተብሎ ተሰብስበን ልክ እንትን ስንል ኋላ ላይ በኮቪድ ምክንያት ብዙ መሰብሰብ ስለማይቻል ተጠቆመብንና እንደምን ብለን በታተናቸውና ሰዎች በታች በላይ በር ብለን አስወጣና ጥቂት ሰዎች ቀረን ማለት ነው። ከዛ ጥቂት ሰዎች መጨረሻ ላይ ሶስተኛ ጊዜ ነው እነዚህ ፖሊሶች የሚመጡት ማለት ነው። ከዛ ብዙ ሆነው መጡ። አጋጣሚ እነሱ ሊመጡ ሲሉ ወንድሞቻችን ደግሞ ሲመጡ ማለት ነው ወደ ቤት ሲመጡ ከዛ ከፖሊሶች ጋር ተገጣጠም። ኋላ የዚህ ቤት እንትን ማለት ከዛ ግቢ ስር ገቡ። ከዛ ምንድነው እዚህ ቤት እየተካሄደ ጸሎት ተሰብስባችሁ እያደረጋችሁ? አይ አይደለም እንደዚህ የመረከዝ ከዛ አይ እኛ እንደዛ መረጃ ደርሶን ነው የመጣ ነው ማለት ነው። እሺ ምን በዛ እንዴ እኛ ደግሞ ደረጃ ላይ ተደረደርን ማለት ሴቶች ተደረደርን፣ እህቶች ወንዶች ደግሞ አጋጣሚ እየገቡ ስለነበረ ግቢ ስር ቆመዋል ማለት ነው። እና በሰዓቱ እኔና ታምራት ነበሩ ማለት ነው። እና ከዛ ምን አለ ፖሊሱ ተስፋ መላእክት ታምራት እሳቸው ነበሩ፣ እሳቸውና እኔ ነበርንና ከዛ ምን አለው የዚህ ቤቱ ማን ነው የሚመራው ማን ነው የሚያስተገዛ እኔ አለ። ከዛ ሲል በልቀጥል አለው ፖሊሱ ማለት ነው። በልቀጥል ሲለው ጊዜ እዛ እኔ እጄን አወጣሁ። ጥያቄ አልፍ አይ እኔ ነኝ አልኩት። ቢያንቺም ቀጥል አለ ሲል ሌሎቹም እኔ አሉ እጃቸው ሲያወጡ እንደውም አለ ሁላችሁም ቀጥሉ እንውጣለን። የዛ ሰዓተኛ በቃ እቺ ቀን የኛ እስር ቀናችን ናት፣ በቃ የእናታችንን ምስር ያልፋል ብለን ያሰብነው ማለት ነው። ከዛ ቀጥሏለን እሺ ብለን ሁላችንም ደስ ብሎ ወጣን ማለት ነው። እና በማግስቱ የቅድስት ልደታ አመታዊ ክብረ በዓሏ ነበረና እና ንፍሮ ሰርቼ ብዙ ነገር በቃ ምግብ ዳቦ ጋግሬ ምናምን ብዙ ነገር በቃ ቤት ቅዳሜ ነበረ በነብይ ቅዱስ ሄኖክ ቅዳሜ ለስነ ነበረ። በማግስቱ በቃ በዓል ነበረ የቅድስት ወላዲተ አምላክ ልደቷ ስለነበረ ያን ሁሉ ዝግጅት ግን ምንም አልቀመስንም። ቀን ሙሉ እንደዚህ በስብሰባ ነው ያዋልነው። እዛ ይዘው ነው ሄዱ ቀበሌ ወስደውን እዛ እንትን ጥያቄ ምናምን ነገር አደረገ ምርመራ ምናምን ሊያደርጉልን ሲሉ ልክ ይሄ የኮቪድ እንትኑን አንተቶ እንደዚህ ሲያደርጉ እኛ አማትበን ነው እኛ አይዟችሁ 666 እኮ አይደለም አይ ባይሆንም እኛ 666 ሆነ ምን እኛ ግን ቅዱስ ሚካኤል በቃ ይቆምልናል ምናምን ብለን ያማተብን ተለካን ምን አለን ተመረመርን። ከዛ ወደ እስር ቤት ወደ ጦር ኃይሎች እስር ቤት ነው የተወሰድነው ማለት ነው። ወደዚህ ጦር ኃይሎች ጋር ነበርና እዛ ስንወሰድ በደስታ ነበር። ሁለት ታክሲ ሙሉ 15 ነበር፣ 10 ሴቶች 5 ወንዶች ነበርን ማለት ነው። ከዛ ፖሊሶች ቁጭ ብለው እኛ እየዘመርን ነው የምንሄደው ማለት ነው። እዛን እየዘመረ ከዛ እነዚህ ልትታሰሩ እኮ ነው የምትሄዱት በቃ እኛ መታሰራችን ደስ እንዳለን በቃ ከዛ ገርሟቸው ፖሊሶቹ ግቢ ገባን። ጦር ኃይሎች ከአንድም ሁለት መጀመሪያ የሆነ እስር ቤት ወሰዱን፣ እዛ ማረሚያ ቤት ወሰዱን። እዛ እንትን ሲል ደግሞ ድጋሚ ወደ ጦር ኃይሎች ማረሚያ ቤት እዛ አመጡን ማለት ነው። እና እዛ ልክ ግቢ ስር ቆመን ማለት ነው። እና ቆመን ያለ ሴቱም ወንድም እንዲህ ብቻ ሰልፍ ይዘን ቆመናል። ከዛ ምን አሉ ፖሊሶቹ እሺ አሁን በሉ ማተባችሁን አውልቁት አለን። ማተባችሁን አውልቁና ግቡ ሲሉን
እዛን እኛ ደግሞ አረኛ ማተባችን እኛ መፍታት አንችልም ማውጣት አንችልም እዛ እንዴት ምናምን ሲል አይ እኛ አንችልም ከፈለጋችሁ እናንተ ውሰዱት ቁረጡት ከፈለጋችሁ ከናንገታችን ቁረጡት እኛ ማተባችን መፍታት አንችልም ስለማንችል ነው ወንዶችም እህቶችም ሁላችን በቃ አንድ ሆነ ቃላችን ማለት ከዛን አሉን በዚህ እና ቋንቋቸው ራሱ በቃ እነሱ ራሳቸው በርሳቸው ራሱ መግባባት አልቻሉም ማለት ነው እና ከዚህም ደግሞ ማህበርተኞች ጸሎት ሲያደርግ ቋንቋቸው ይደበላልቅ ብለው ሲጸልዩልን ነበሩና ከዛ አንገታችሁ ማተብ ካልፈታችሁ አሉ አንፈታም አለነኛ እኛ መፍታት አንችልም ከፈለጋችሁ እናንተ ፈቱ እንዲህ በዚህ ተገለያለን ዋናው ተጠራ ዋናው መጣ እሱም ዙሪያችን አየ አንገታችን ማተባችን ሲያይ ሰንደቅ ዓላማው ከዚህ መስቀል ጋር ከዛ ናይቶ እሺ ማተባችሁን እንትን ፍቱና ገቡ ሻወር ወስዳችሁ ምናምን ይለናል ማለት ነው ከዛ ለኛ ደግሞ አይ እኛ አንፈታም ይቅርታ ከዛ ዙሪያችን እንደ እየዞረ ቢለምነን እዛን ሁላችን ጸናን ማለት ነው አንገታችን ያለው ማተብ መፍታት አንችልም ማለት ነው ከዛ ሰውየው ተናዶ ሄደ ማለት ነው ዋና ኢንስፔክተሩ ከዛ ሲሄድ እዛ በኋላ ተናደዱና በቃ የፈለጋችሁ እርምጃ ውሰዱባቸው ብሎ ሄደ ማለት ነው ከዛ እነዚህ ፖሊሶች ደግሞ ምን አሉን ቁጭ እዛ አትፈቷት በሉ እዚህ ብርድ ላይ ታድራታላችሁ አለ ሲለን አረ እንደውም አለንና እኛ ዛሬ እንደው መስቀለ ጊዜ እንዳደረን ይቆጠርልን አለና ለምን መስቀለ ጊዜ አዳር ልንመጣ ነበር ሐሳባችን ማለት ነው ግን ያው ታሰርን ምክንያቱም ቅድስት ልደታ ማርያም ስለሆነች በቃ እማምላክ እዚህም አብረሽነሻልና ቁጭ አለን መሬት ላይ ሁላችንም ተቀመጥን ሲሚንቶ እንትን ነው በጣም ይበርድ ነበር ከዛ ምናችንን እንደወሰዱብን ብርድ ልብስና እንትን የተሰጠን እንደዚህ ከላይ ለበስ ጃኬታችን ምናምን አስወለቁን ማለት ነው ከዛ አውለቀንኛ በጣም ደስ ብሎን እንትን አለን ከዛ ሌላ ታሰሮች ግን አይዟችሁ እሺ ምናምን ይሉና ከዛ እሺ ምናምን ይያለ እዛ ቁጭ አለንና እኛ ምን ሁላችን ቁጥጥ ብለን ተቀመጥንና መስቀለ ጊዜ እንዳለን ይሰማን ብለን ሁላችን በዛ ቁጭ አለ ከዛ አንድ ልጅ ሲመጣ ባጃጅ ምን አርጎ እንደሆነ አላቀ ለሊት ላይ ሲመጣ ይዘውት በል ብለው ከዛ ለካ እኛ አንገት ማተባችን አንበጥስም ስንል ሰምቶን ነበርና በል አንገት ማተብን በጥስ ሲል ከዛ እንዴ ማተቤንማ አልበጥስም አለ ከዛ አለተማ አንተ ደግሞ ማን ያጠገበን አሉና ልጁን ቅጥቅጥ አርገው ማተቡን እላው ላይ እዛው ቆርጠውት እንትን ብለው ወርውሮ ድብድብ አርገው አስገቡት ማለት ነው ከዛ እኛን ግን አለመንካታቸው የማምላክ ድንቅ ስራ ነው ማለት ነው እና ወዲያውኑ እኛ የታሰረን ጊዜ ራሱ እዚህ ጥምቀት መስቀል ጊዜ ላይ ጥምቀት ተደርጎ ነበር ወዲያውኑ ንግስተ ነገስታት በቁጥራችን ልክ ለካ እንትን አርገውልን ነበር ትእዛዝ ሰጥተው 15 ነን 10 ሴቶች ነን 5 ወንዶች ነበርንና 5 ወንዶች ነበሩ ለዛ ሁሉ ለሁላችን ሁሉ ለካ እዚህ ትእዛዝ ተሰጠና በዛ ምክንያት እዛ ጋር ያለው ኃይል ተያዘልን ማለት ነው እና ምንም በእኛ ማድረግ አልቻሉም ማለት ነው ከዛ እኛም ስንት ለሊት ላይ ምናምን አካባቢ ላይ መጡና አስኮኛኞች አሉና በሉ ተነሱና አሉና ሴቶች እኛ 10ችን ባዶ ክፍል ገባን ማለት ነው ከዛ በሉ እዚህ ግቡ አሉና ተከፈተልን ገባን እዛ መሬት ላይ በቃ ዝም ብለን ተኛን ወንዶች ደግሞ ወንዶች ጋር አንድ ላይ ቀላቀሏቸው ማለት ነው እና ከመግባታችን በፊት ፍተሻ ራሱ አልፈተሹንም ምንድነው ያለች እንዶ ራሳችሁን ፈተሹ ያሉን ከዛ ራሳችሁን ፈተሹ ከዛ አረ በቃ ራሴንማ ከሆነ አልኩና እንደዚህ ብዬ ይኸው ኪሴ ስር ሳኒታይዘር አለኝ ይኸው ብር ብዙም ሰው 100 ብር ነው ምናምን ነገር ነበር ይሄን ያለኝ አልኳት ሳኒታይዘር ያልኩ ደግሞ የጸሎቷና እኛ በእንትን አዘጋጅተን ነበር ለምን እዛ አይነሱን እንዳይሰጡን ብለን ቀድመን ማህበርተኞች እኛ ሩታኖች የጸሎት ውሃ በሽቶ በወላዲተ አምላክ ሽቶ አርገን ነው ሳኒታይዘር ሲባል እጃችን ላይ እሱን ስለሆነ የቀባን ለምን የነሱ አልኮናቸው ምናምን እንዳይሰጡን ብለን ማለት ነው ለጥንቃቄ ይዤ ስለነበረ ከዛን ያናሳየው እሺ ብለ ግቡ አሉን ገባን ከዛ በኋላ በቃ እኛ በማግስት በስንተኛው ቀን ነው በሁለተኛ ቀን ምናምን ተው በቃ ልክ እንደዚህ አይዟችሁ ፌመስ ሆና በቃ ታዋቂ ሆናችኋል ሚዲያ ሁሉ ስለናንተ ነው የሚያወራው በጣም ደስ አለንኛ ደግሞ ማለት ነው እና እዛ እስር ቤት ውስጥ ያለን
በቃ አለፈልን ያለው ማለት እሳቸው አይታሰሩም የሚል ነው እምነታችን። እና ውስጥ እያለን ስንቴ በምግብ በምን ሊመርዙን እንትን አድርገው ነበረ ማለት እንዴ በጣም ታመን ነበረ ማለት ሁላችን ታመምን። ለምን በምን እንትን እንዳለን አናቅም ነበር። ግን እዚህ ጋር ደግሞ ንግስተ ነገስታት ደግሞ እዚህ ትእዛዝ በመስጠት እኛ እዛ ጋር ሰላም እንድንሆን እና ደግሞ በቃ እዛ ሁሉም ፖሊሶቹ ተነሱብን ማለት ነው። ሁሉም መጀመሪያ ላይ ተነበረ፣ ኋላ ላይ ግን በቃ በጣም በእኛ ላይ እውነትም የሆነ በቃ ኃይለኛ ወንጀለኛ አርጋውን ነው። በቃ ስንወጣ ሽንት ቤት እንኳን ሄደን እንዲ ይሄ የሽንት ቤቱ ዙሪያ እንዲ መሳሪያ ይዘው አቀነባብረው ነው ቆሞ የሚጠብቁን ማለት ነው። እና ይሄን ለቀ ስንሄድ እጃችን ልንታዘዝ ታጅበን ነው የምንመጣ። ሰን ይሄን ትልቅ ወንጀለኞች ሆነናል ማለት ነው ብዬ ለካ ለሰው ሃይማኖቱ እንደዚህ ነው እንዴ ይሄ ሁሉ መንፈሳዊ በመንፈሳዊ ህይወት ጸሎት ተሰብስባችሁ አደረጋችሁ በሚል ነው የሚገርመው ማለት ነው። እና ርትት ድንቅ ናት እና በንግስተ ነገስታት እህተ ማርያም በሳቸው የሚገርም የሚደንቅ በሳቸው መልእክት ማምላክ ብዙ በቃ እኛም ራሱ ጠንካሮች ሆነናል ማለት ነው። እና እኛን በጠየቁን በስንተኛ ቀን ነው እሳቸው ታሰሩ ተባለ። የዛኔ በጣም ያዘነ በጣም ማለት ነው አለቀስን። እዛ እኛ እኮ ይሄን እንዳይሆን ነበረ ለምን ብለን አዘንን ማለት ነው። ወደ ሜዳ የታሰሩ ጊዜ ሜዳ የመጀመሪያ እዛ ነበረና አላ በቃ ሁላችን ተረበሽን። መታሰራችን የኛ መታሰር ምንም እንትን እንደሌለው ግን እኛ ደግሞ እግዚአብሔር ደግሞ እንድናይ የፈቀደልን ነገር ነበረ። አየን የእስር ነገር ከባድ ነው። እስር ቤት ከባድ ነው። ያው እኛም ጥቂት ጊዜ ቆይተን ከዛ 10 ቀን ምናምን በኋላ ወጣን። ምክንያቱም እኛ ብሎናል ዋና እንትኑ ራሱ ምን አለን እናንተ የታሰራችሁ እኮ ትልቅ ወንጀል ሰርታችሁ አይደለም በኮቪድ ምክንያት ነውና ስለዚህ ብዙም የእናንተ እንትን አይከርም አለን። እሺ ብለን እኛ በቃ የዛ የእስር ቤት ራሱ ምንም ነገር አንጠቀም ሲጀምር ማለት ምግብ ራሱ አንጠቀም። እነዚህ ጠጋበኞች ናቸው ነው የምንባለው ራሱ ማለት ነው። ዳቦ በጣም አንፈልግም እንደዚህ እንጀራ ወደሰር አደያስ ምግባቸውን የእስር ቤት አንፈልግም ነበር። ከዛ እነዚህ ጠጋብ ከዛ አንድ ቀን ፍራሽ መጣል ልንወጣ እንደነገ ልንወጣ እንደ ዛሬ ፍራሽ መጣልን። ከዛ ፍራሽ ይሄ ፍራሽ ነው ምናምን ብለው ፍራሽ አመጡልን። ከዛ ፍራሽ ተኝተን እዛ ላይ እግዚአብሔር ይስጥልኝ አንተኛ ማለት አይ እነዚህ ጠጋበኞች ናቸው ተባለና ፍራሹ ተቀመጠ። እስከ ዛሬ መሬት ላይ ተኝተን ፍራሹ እንትን ያለ ነው ብዙ ሰይታይ አንተኛም ብለን በዛ በቃ ሁሉም ፖሊሶች እነዚህ ጥጋባቸው ጥጋብ አይደለም ነበር የምንባለውና ብዙ ነገር ይሉናል። ብዙ እኛ ነፃነታችን ሁላ እንትን አደረጉ ሽንት ቤት እንዳንሄድ ምናምን ብቻ የእስር ቤትን ነገር አየነው ማለት ነው። እና ከዛን እኛ ከወጣን በኋላ ግን እንዳሉት ንግስተ ነገስታት እናታችን ብዙ ነገር ነበር ለካ ዙሪያችን እና እኛም ስንወጣ ከእስር ቤት ከወጣን በኋላ በጣም ትልቅ ነገር ተፈጥሮ በቃ በርሳችን እንትን የሚል ብቻ ያ ሁሉ ነገር አለፈ ናለ ብቻ እኔ እማምላክ በዚህ ህይወት በርትት ከሆንኩኝ ጊዜ ጀምሮ ብዙ ነገር አይቻለሁ። ብዙ ነገር ብናገር ማያልቁ ብዙ ነገሮች ሆኖልኛል እና በዚህ ያው እኔም ስለ እናቴ እጠይቅ ነበረ በጸሎት እጠይቅ ነበር ማለት ከስደት የመጣው ጊዜ እና እዚህ ከትንሽ ከቆዩ እንግዳ ነበርኩኝ። ግን አንድ ቀን ምንድነው ያልኳቸው ንግስተ ነገስታትን ቆመው መልእክት አስተላልፈው የቅዱስ ሚካኤል ዕለት ነበረና ከዛን ቁጭ ብሎ ያለ አጠገባቸው ጋር ሂጄ ቁጭ አልኩኝና ከዛን እኔ እናቴ በህይወት ትኑር ትሙት ብዬ ገና ካፌ ሳጨሽ በህይወት አሉ ማለት ነው። ከዛ ደረገጥኩኝ ማለት ምክንያቱም ወዲያው ነው ያለው። ከዛ እኔ ይሄ መልስ ለኔ ምክንያቱም እኔ ስለ ብዙ ሰው ጠይቄ ምንም መልስ ያጣውበት ነገር ስለነበረ ማለት ከዛ በህይወት አለች? አዎ በህይወት አለ። እሺ በህይወት ካለች እና እኔ ነኝ እንጂ የምፈልጋት ወይስ እሷ ናት መታ የምትፈልገኝ ብዬ ስላቸው አይ
የሱን ንገሪ አልተባልኩኝም። አሁን የታዘዝኩት ይሄ ብቻ ነው። ያ ጊዜ ደግሞ ሲደርስ እነግርሻለሁ አሉኝ። እሺ አልኩኝ። ግን ሰኔ ወር ላይ ነው የሚለውን እቺን ቃል ያስኩኝ ማለት ነው። እና ከዛን ይሄንን ለቤተሰቦቼ አብሮኝ ለሚኖሩት ወንድሞቼም ነገርኳቸው ማለት ነው። እና የሚገርመው እኔ ሰኔ ሲሉኝ ወዲያውኑ ነው የጠበቅኩት ማለት ነው። ግን ከስንት ዓመት ሰኔ በኋላ ነው ከእናቴ ጋር ከመገናኘቴ በፊት እንደውም እኔ ያለቀስኩኝ በጣም ነበረ መጨረሻ። ከዛም በህይወት በቃ ካለች ማምለክ ለምን አታገናኘኝም እኔ እንጂ የምፈልጋት ወይስ እሷ ነው የምትመጣው ብዬ ሁሌ በቃ ያለቀስኩ እጨቀጭቃታለሁ። ከዛ በጸሎት ጠይቃት ምን ስል አንድ ቀን ያው የቅድስት ኪዳነ ምሕረት ዕለት ያው ነገሩኝ። እናቴ ያሽ ለምንድን ነው የምትጨቀጭቅኝ እኔ ነኝ እናትሽ የሚል ይሄንን ደግሞ በስርዓት ነገር ከስንት ዓመት በኋላ ማለት ነው። እና ከዛ በኋላ ያው እንግዲህ እናቴ ጋራ ደግሞ የምገናኝበት ጊዜ ደግሞ ደረሰና ከስንት ዓመት በኋላ ደግሞ ራስቸው ከረሳው በኋላ እናቴ ማምላክ ናት ብዬ አሁንም እውነት ነው እናቴን ባገኛትም እኔ ስለ እናቴ ስጠይቅ ወንድሞቼንም እህትም አገኘሁኝ ማለት ነው። እና እግዚአብሔር ስም የተመሰገነ ይሁን። እኔ ሲጀመር በጣም በእንትን ሀብታም ነኝ ማለት እኔ ብዙ እናቶች አሉኝ፣ ብዙ እህት አሉኝ፣ ብዙ ወንድሞች አሉ። ከምንም በላይ ደግሞ የማምላክ ልጆች ደግሞ ለኔ ከምንም በላይ ውድ ናቸው ማለት እኔ እዚህ ጋር መቆሜ ትልቅ በዚህ ደረጃ መድረሴ ራሱ ትልቅ ይሄ ሁሉ የሆነልኝ በእግዚአብሔር ልጆች ወይም ደግሞ ወላዲተ አምላክ ልጆች ነው የሆነልኝ። እና ብዙ እናቶች አሉኝ፣ ብዙ ወንድሞች አሉኝ፣ ብዙ እህቶች አሉኝ። እኔ እድለኛ ነኝ። እኔ ማለት መወለድ ቋንቋ ነው። ለኔ ግን ከስጋ የበለጠ መንፈሳዊ እህት ወንድሞቼ ለኔ ትልቅ ቦታ አላቸው። እና ለምን ብዙ ችግሮችን ብዙ ነገሮችን አብሬ ብዙ ያሳለፍኩባቸው መንፈሳዊ እህት ወንድሞች እነሱ እግዚአብሔር ስለሰጠኝ እግዚአብሔር ስሙ የተመሰገነ ይሁን። እና እኔ እድለኛ ነኝ፣ በጣም እድለኛ ነኝ። በዚህ ማህበር በዚህ በተቀደሰው በርትዕት ተዋህዶ ሃይማኖት መሆኔ ለኔ ህልም ነው የሚመስለኝ። ለምን የበፊት ማንነቴና አሁን ያለውበት ማንነቴ ሳይው ህልም ነው የሚመስለኝ። የድሮ ሰላም እንደዚህ አልነበርኩኝ። ያቆኛል አብሮኝ ያደጉ አብሮኝ የተማሩ ሁሉም ያቆኛል ምን አይነት ሰው እንደነበርኩኝ ምን ያህል እብድ እንደነበርኩኝ ማለት ነው። ያን ዘመን እብድ ዘመኔ ነው የምለው። ግን ዛሬ ያለውበት ህይወት ለኔ ከአይምሮ በላይ ነው ማለት ነው። እንዲህ በቀሚስ ለብሼ ሻሻ ስሬ ነጠላ አድርጌ በእንደዚህ በተረጋጋ ህይወት መኖሬ ለኔ ከአይምሮ ይሄ ሁሉ ነገር የሆነልኝ በቃ በወላዲተ አምላክ በሷ አማላጅነት በባሪያዋ ላይ በነገስተ ነገስታት እህተ ማርያም ዘኢትዮጵያ ላይ አድራ ድንቅ ነገርን አርጋልኛለች። ህይወቴ የምጠይቀው ጥያቄ ሁሉ መልስ አግኝቼበታለሁ። ብዙ ነገር ማለት ነው። በጸሎት ውሃ በእጃችን ላይ ራሱ የተሰጠን ኃይል እኛ አናቀው። ግን ይሄንን ላይ ተነገረን በነገስተ ነገስታት እህተ ማርያም ዘኢትዮጵያ አቢሲኒያ የተነገረ በእጃችን ላይ እንኳን ከኛ አልፎ ለሌላው ማድረግ ምንም እንደምንችል ማለት ነው። ያንን በጸሎት ውሃም ብዙ ነገር ለሰው ከኔም አልፎ ለሌላ ሰው እንድተርፍ የሆንኩበት ኃይል እግዚአብሔር እንደሰጠ ይህንን አናቆም ነበረ። እና በእጃችን ላይ ባለው ቢያመን እንኳን ከጭንቅላታችን ላይ ስናራገፍ የሆነ የታመመ ሰው ካለ የሚገርም እኮ ነው፣ እውነት መታደል ነው። እና ቢያንስ እንኳን በዚህ ሃይማኖት ውስጥ ማለት ነው ትእዛዝ እንኳን የሚሰጠን ለሰው ነው። የሚገርም ማለት እንጂ ለራሳችን አይደለም። ለራሳችን ምን ትእዛዝ እንደዚህ ለራሳችሁ እንዲጠይቁ አይባልም። እንደውም ጥያቄ ልመናም ምንም ካለ ለሌላው ሰው ነው፣ ለህዝብ ነው፣ ለሀገር ነው፣ ለቤተ ክርስቲያን ነው፣ ለአባት ለወጣት ለወደቁት
በቃ ለህፃናት እንደዚህ ጸልዩ ነው የምንባለው ማለት ነው። እና ለምንድነው እኛ ሌላ ሃይማኖት እንደመሰረተን የሚቆጠረው? ለምን እኛ ሌላ ሃይማኖት ቀይረን ሳይሆን ሌላ ሃይማኖትን ፈጥረን ሳይሆን እኛ እምነታችንን ማተባችንን ያጠበቅነው በፊት ለአላልተን ነበር ያሰርነው። አሁን ግን አጥብቀናል። ስናጠብቅ ደግሞ የእግዚአብሔርም ደግሞ ህግና ስርዓቱንም ምክንያቱም የዚህ ማህበር ዋናው ዓላማ እንዲሁም የምነ የንግስተ ነገስታት ማርያም ዘኢትዮጵያ አብሲና የሳቸው ትልቁ ዓላማ አክብሬ አስከብሬ ለሞት ነው። እኛም ደግሞ የሳቸው ፍሬዎች አይደለንም? አዎ ስንሄድ መንገድ ላይ ደቀ መዝሙሮች ምኖች እንባላለን። መታደል ነው ማለት በዚህ ዘመን እንደዚህ ራሱ እኛ ሳይገባን በዚህ ራሱ መጥራታችን ማለት ነው። እና እኛም ደግሞ የሳቸው ፍሬ እስከሆነ ድረስ እዚች የርትዕት ተዋሕዶ ሃይማኖትን ህግና ስርዓቷን አክብረን ለማስከበር ነውና የቆምነው። እግዚአብሔር እንግዲህ ጅማሬውን አስጀምሮናል፣ ፍጻሜውን ደግሞ ያሳምርልን ዘንድ የእግዚአብሔር አምላክ ቅዱስ ፍቃዱ ይሁን። ወላዲተ አምላክ አትለየን። ምነ ንግስተ ነገስታት ማርያም ዘኢትዮጵያ በጣም እንወዶታለን፣ እናከብሮታለን። ይሄ ሁሉ መለወጥ፣ ይሄ ሁሉ መቀየር፣ ይሄ ሁሉ መባረክ በእርሶ በተነገረን መልእክት ነውና በጣም ከልቤ ወዶታለሁ፣ አከብሮታለሁ። እናቴ እልፍ ዓመት ይንገሱ። ብዙ ቢነገር አያልቅም የእግዚአብሔር ስራ፣ የእግዚአብሔር ድንቅ ግሩም መስክር ቢባል አያልቅምና መቼም አያልቅም። እኔም እንደጀመርኩኝ ነው መቆጥረውና እናንተም እግዚአብሔር አምላክ ትዕይንተ መስኮት እግዚአብሔር አምላክ አገልግሎታችሁን ይባርክላችሁ፣ ፍጻሜያችሁን ያሳምርላችሁ፣ በርትዕት ተዋሕዶ ሃይማኖት ለዘላለም ያጽናችሁ። እንዲሁም በቃ ማህበርተኞቼ ሁላችሁን ወዳችኋለሁ፣ አከብራችኋለሁ። እናት እህት ወንድም ሆናችሁ ሁሌ ከጎኔ ሆናችሁ ሲከፋኝም ደስም ሲለኝም ከጎኔ ለሆናችሁ ቤተሰቦቼ ሁላችሁም ወዳችኋለሁ። እግዚአብሔር ይስጥልን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን። ዘኢትዮጵያ